አለ እናንተም በውስጧ ዘላለም ዘውታሪዎቹ ናችሁ። ሰፋፊ ዝርግ ሳህን ምግብ ለመብላት በየአይነቱ ለመብላት ነው ጀነት የምትገቡት። ሰፋፊ ሳህን ይበሉት። ወይኔ አመልጦናል። አንተ በሰፊ ሳህን ትልቅዬ ሳህን ዋው! አያችሁ የእስልምና ኒክማ፣ አያችሁ እስልምና ምን ያህል የተብቃቃ እንደሆነ። በሰፊ ሳህን ትበላለህ ገነት ውስጥ በትልቅ ሳህን ይሰጥሃል። ይህን አይተህ እንዴት አትጓጓም? ካዳ እንዴት ሙስሊም አትሆንም? በትልቅዬ ሳህን ትበላለህ ምግብ ትልቅዬ ሳህን በትልቅዬ ሳህን ምግብ ትበላለህ ወገን። ያውም እኮ በወርቅ ነው፣ በወርቅ ዕቃ። አሁን ምድር ላይ ያበላበትም ተብለሃል። አይዞ በገነት በትልቅዬ ሳህን ትበላለህ፣ በትልቅዬ ሳህን። በጣም ነው የሚያጓጓው። ይሄ እውነት በጣም ነው የሚያጓጓው። በምድር ላይ እሱም በገን እንትን ካልክስ ጋነም ይከትሃል። ምንድነው እሱ እንትኑ ተበላሽቷል እኮ ክርስቲያን። ያ ምንም አስቸገረኝ። እስኪ አንተ ኤክስፓንድ ማድረግ ትችላለህ? ብሩክን ካላ ያድርገው። ያ በቃ ያንተን ማውጣት አልችልም። ኦኬ ቡራ አንዴ ራይድ አሰሊንን አንዴ ክፈትልን እስኪ። ራይድ አሰሊን 1795 ይገርማል። ራሱ ነው የሚመልሰው ግን ገስቱ ወይስ ምንድን ነው? ምን ገስቱ? ካሜራውን አጥፋው፣ ካሜራውን አጥፋው። ስገባ እኮ ያለኝ በቃ ገስት እንትን ሎድ እያደረገ ለማጥፋት ስገባ አይሰራም። ብሩክ አለ 1795 ወይም ደግሞ 777 777 ቦይንግ ነው። ቀጥል አንብበው። እሺ ሰላማ ምናምን ሪፖርት አደረገች። የአላህ ዘ ሜሰንጀር ኦፍ አላህ ሰይድ ሂ ሁ ድሪንክስ ፍሮም ደ ቨሰል ኦፍ ሲልቨር ካንድልስ ደ ፋየር ኦፍ ሄል ኢን ሂዝ ቤሊ ይላል። እዛ ቡኻሪና ሙስሊም ዘግበውታል ይላል። ይሄኛው ነው ይቻላል፣ ችግር የለውም። በሲልቨር እንትን የጠጣ ወይም በወርቅ እንደዚህ የእቃዎች የሚጠጣ ልክ ሆድ ውስጥ እሳት እንደለኮሰ ጋነም የሚገባበት ነው። ጋነም ይገባል። ምክንያቱም ውሃን ስትጠጣ ወደ ወዲህ ይገባል። ጋነምን እንትን እያልክ ነው። ጋነምን እንትን እያልክ ነው ማለት ነው። በወርቅ ነገሮች እንደዚህ መጠጣት፣ በጎልድ እንደዚህ መጠጣት አይቻልም። በገነት ውስጥ ቅድም ባየኸውን ቁርአኑን ክፈተው የቀደሙን ገነት ውስጥ ሲገቡ ግን ምንድነው በወርቅ ይጠጣሉ። አሁን በወርቅ ስላልጠጡ የአላህን ሂክማ አየኸውን፣ የአላህን ጥበብ አየህ። በምድር ላይ በወርቅ አጠጣ አለ። ለምንድን ነው ይህን ያለ? በገነት በወርቅ እንድጠጣ። ምድር ላይ ኃጢአት የሆነው ገነት ላይ የተዛ ጽድቅ ይሆናል። እስልምና ላይ ምድር ላይ ዘፈን እንዳዘሙ ዘፈን ኃጢአት ነው አለ አላህ እኮ አዛኝ ነው። አየህ ገነት ውስጥ ግን ሁርላይኖች ይዘፍኑልሃል አለ። ታዲያ ከዚህ በላይ አንተ ምን ትፈልጋለህ? አንብበው ሆነ ቅድማ እያል በወርቅ እንዳጠጡ ሆዳችሁ ውስጥ ጀሃነም እሳት ነው እየለኮሳችሁት ያላችሁት አለና እዚህ ጋር ግን በብዛት በወርቅ ዕቃ ትበላለህ አለ። በትልቅዬ በወርቅ ዕቃ። እቺ አሁን ካፊር እቺ አላህ አጥምሟት ነው። አሁን ቃል የምትባል በትልቅዬ ሳህን አልበላም ብላ ወጣች አይደል? አሁን አንዱ አብዱል ቢያገኛት እንደዛ ነው ምክር ስጥ ቢባል አንቺ ካፊር አላስችል ብሎሽ በገነት በትልቅዬ ሳህን ትበይ ነበር እኮ ምግብ።
ብዙ ምግብ ይሰጥሽ ነበረ። ወርቁን አጠጪው። ወርቅ ነው እንጂ የምጠጪው የምጠጪው የአባይን ውሃ ነው። አዘጋጅላት። የቱ ይሻላል? እምቢ ማለት ይሻላል? በወርቅ አልጠጣም ብላችሁ በወርቅ ዕቃ ገነት ውስጥ ለምንድን ነው እምቢ ያልሽው? አንቺ ቃል ለምንድን ነው አትናገሪም እንዴ? አንዴ ሳይ ሙስሊም 28:19 ክፈተው። በወርቅ ዕቃ ትጠጣላችሁ። ትልቅ ይህንን የመሰለ ሰው ታዲያ ይህንን ሰምቶ እንዴት ገነትን አይመኝም? የእስልምናን ገነት በትልቅዬ ሳህን በላለሁ በወርቅ እጠጣለሁ ብሎ ሁር ላይኖች ይዘፍኑልኛል ብሎ እንዴት አይመኝ? እንዴት ሁር ላይኖች ይዘፍኑ 28:19 ሁር ላይኖች እንዴት ይዘፍኑልኛል ብሎ አይመኝም? ባይዞ እኛ በገነት ውስጥ ዘላለማዊ የሆነ ደስታ አለን። ያ ዘላለማዊ ደስታ ግን ምግብ፣ መጠጥና ዝሙት ላይ ጥገኛ ይሆን አይደለም። ይሄ አላፊ ነው። ምድራዊ ደስታ ናቸው እነኚህ። ምግብ፣ መጠጥ፣ እነኚህ ዝሙት ምድራዊ ደስታ ናቸው። ዘላለማዊ ደስታ አይደሉም። ሰንበዲ እዛ የሆኑ ሴቶች ይዘፍኑልናል ብለን ሳይሆን እኛ አምላካችንን ልናመሰግነው ልናከብረው እንጂ እዛ ሄደን ሰንበዲ ትዘፍንልኛለች ዋው እንድዘፍንልኝ እንደዚህ ላድርግ ብለን አይደለም። ቀጥላም በወርቅ የሚጠጡት ደግሞ ምንድነው? እሱ ገነት ሄደው ሳይሃን፣ ጃይሃን፣ ኤፍራጥስና አባይ ሁሉም ከገነት ወንዞች መካከል ናቸው ይላል። እና እነኝን ነው የሚጠጡት የገነት መካከል ከሆኑ አባይ ታዲያ እዚሁ ተገድቦላችኋል። ኢትዮጵያ መጥተው አይጠጡም እንዴ? አባይ ውሃን በወርቅ ብርጭቆ ልጠጣ ሄድ በለ ዳም የሚሰራው ጋር ሄድና ገነት ገብቼ የአባይን ውሃ በብርጭቆ ጠጣለሁ ብለህ ከምትቁለጨለጭ ሄድ በል የቀን ስራ እየሰራ አባይ ውሃ ጠጣ። የአባይን ልጅ ውሃ ጠማው ሲባል ምንድን ነው? የዜና ህልማ ማንም አይከለክልህም። ኧረ ተው እናንተ ሰዎች ተው ተው፣ ሙስሊሞች ተው። መሐመድ በጊዜው በቃ በረሃ ነው፣ ምንም የለም እዛ ሳውዲ ላይ እልም ያለ ጭልል ያለ በረሃ ነበር። ድንጋይ ብቻ ነበረ። ውሃ ለሱ ብርቅ ነው። አታክልት ለሱ ብርቅ ነው። ምግብ ለሱ ብርቅ ነው። ሌላ ሀገር አታክልትና ፍራፍሬን ሲሰማ ኦኬ አባይ የሚባል ውሃ ረጅሙ ትልቅ ውሃ ችማ ገነት መሆን አለባት። እንደገና ደግሞ ፍራፍሬ ነው በቃ ገነትን በምንሳላት ፍራፍሬ አባይ ውሃ ያለባት በደንብ ትጠጣላችሁ፣ አትጠሙም፣ በወርቅ ትበላላችሁ፣ ብዙ ሴቶች ወሲብ ታደርጋላችሁ። እነኛ ሴቶች አሁን ተዘጋጅተው እዛ ሆር ላይ የሚባሉ አሉ፣ እየጠበቋችሁ ነው፣ እየዘፈኑላችሁ ነው አላቸው ወንዶቹ። በቃ አባቴ ይህ በረሃ ውስጥ ያለ ብሎ አፉን ከፍቶ ያዳምጣል። ለእኔ ስንት ሲሰጠኛል ይለዋል። እንዴት ነው ህፃኑ ናቸው። በቆሎ ሲጠበስ እስከሚበስል ድረስ ትቸኩላላቸው። ዙሪያዋን ከባችሁ አጀዝ ገጠር ስለነበርኩ እኔ ገጠር ላይ ስትሆኑ እሸት ሲደርስ ዙሪያውን ምድጃውን ትከቡና ዙሪያውን ትቀመጣላችሁ። በርከት ያለ ልጅ ስለሚኖር ፋሚሊ ስትወጡ እንደዛ ነው እና እስከሚበስል ወላ ልቸኩሉ ትችላላችሁ። አለ ሰብረው ሁሉ እንዲሰጧችሁ ልታስገድዱ ትችላላችሁ። አያስችላችሁም ማለት ነው። እና ምድጃዋን ትከቧታላችሁ ዙሪያዋን። ክረምት አካባቢ ላይ እንደዚህ በቆሎ ሲደርስ ልክ እንደዛ ማሜ መሀል ቁጭ ይላል። በገነት ውስጥ ይገርማችኋል ይላሉ እና አቡበከር እና አሊ ምናምን ዙሪያውን ከበውት ሴቶች አሉ። እሺ እነኛ ሴቶች አያረጁም። እሺ ከነሱ ጋር ትገናኛላችሁ። እሺ ለእኔ ስንት ይሰጠኝ? ለአንተ ይህን ያህል ይሰጠሃል። እነሱ ሁሉ ማድረግ እችላለሁ? እንዲህ የመቶ ወንድ ሲም ጉልበት እኮ አለ። ኧረ አዎ። እና በቃ እንደፈለክ እንትን ትላለህ። እሺ እነሱስ? ኧረ እነሱማ ዙሪያውን አልጋውን ከበው ይጠብቁሃል። እሺ እኔንስ? ኧረ ትዘፍንልሃለች።
ዋው ለእኔስ ትዘፍናለች ይላል አሊ። እንዴ አታውቅም እንደ በደንብ ነው። ዑመር ይነሳል፣ ጎርደድ ጎርደድ ይላል፣ ደረቱን ነፋ ያደርጋል፣ አንድ ኩሻፕ ይወርዳል። ከዛ ደግሞ አቡበከር ቀና ይላል፣ ሴፉን መዘዝ ያደርጋል። ያ ነቢይ የፈለግከንን እዘዘን፣ ለአንተ ፊዳ ከዋቢ ወሚ እንሰዋለን ይለዋል። በገነትማ ይሄን እንካያየን። ከዛስ ምን ትፈልጋለህ ዑመር? ልቤ ይላል። ልቤ ምን አሰብክ? ምን ልስጥ ይላል። ኧረ እኔ ከእርሶ ጋር ገነት መሆን ነው። ኧረ ከዛም በላይ ሁር ላይኖች ሲዘፍኑልህ መስማት አፈልግም? ኧረ እፈልጋለሁ። እንግዲያውስ ልንገርህ፣ የሁር ላይንን ዘፈን ይቀጥልለታል ማለት ነው። የቀድሟል ከዛ ይወሰወሱታል አልኳችሁ። ሴቶቹ ግን እንዴት ነው ይፈልጉናል። እንዲህ ልክ በረሃ ውስጥ ግመል እንደተጠማች ውሃ በወሲብ ተቃጥለው ነው እየጠበቋችሁ ያሉት። አባቴ ገዛ በረሃ ውስጥ ያለ አዳሜ ለሃጩን እያዝረከረከ ቁጭ ብሎ እንደ በቆሎ እሸት ማሜ መሃል ቁጭ ብላ ትተርካለች። እነሱ ያዳምጣሉ ማለት ነው። ሶሪ በጣም ያስቀው የሚያሳዝኑትም ይህንን ያለፈ ታሪክ አሁን በ21ኛው ሴንቸሪ ላይ ማሜን ብዙ ምግብ ትበላላችሁ ሲላቸው ወይኔ ገነት ብቻ ሞቼ ገነት ገብቼ ምግብ በልቼ ምበላው ግን በምንድን ነው? በትልቅ ዕቃ ነው? በትንጥዬ እቺ አይሻ በምሰጠን በእጅ መዳፍ ብታክል ሳህን ነው? ኖ ትልቅዬ ሀገር የሚያክል ሳፋ የሆነ ሳህን አለ ትልቅዬ፣ በሱ ይሰጠሃል። እንትና ያቺ ዜነብ እንደምሰጠን በሰባራ ሳህን ነው? ኖ ወርቅ አለ፣ በወርቅ ሳህን ነው የምበል። እንዴ በወርቅ እኮ ተከልክለ፣ በምድር ላይ የተከለከላችሁት በወርቅ እኮ ነው የምበሉት። ተው እንጂ። አዎ እሺ፣ ውሃስ ምንጠጣው እንደ ልብ እናገኛለን ነው ወይንስ እዚህ የቡዳ ውሃ ቆሻሻ የተጣለበት ሰገራ የተጣለበት ውሻ የተጣለበት የሞተ ውሻ እሱን ነው ምንጠጣው? ኖ በገነት ውስጥ 4 ወንዞች አሉ። ለምሳሌ አባይ አለ። አባይ በወርቅ ነው የምጠጡት። አባይ ራሱ ከገነት ነው የሚወጣው። እንዲማ ከሆነ በቃ ያሉትን እንታዘዛለን ይላሉ። እምነት ይህን የመሰለ እምነትማ ሰመስዋዕት ድረስ እንሆንለታለን። በገነት ውስጥ ይናል ሴቶች ከተሰጡን ምግብ እንዲጠግበን ምንበላ ከሆነ መጠጥ እንዲህ ምንጠጣ ከሆነ እስልምና እውነተኛ እምነት ነው። መስክረናል። ይመቻችሁ። ያ ቡራ ሱራ 40 እና አንዴ ክፈትልን እስኪ። የመሐሪ ምዕራፍ ሱራ 40 ቁጥር 40። ይሄ ተፍሲሩ ነው። ቀደም ያልኳችሁ የኢብኑ ከሲር ተፍሲር ነው። ሱራ 56 37 ላይ ያለው ነው እና እንደዚህ ነው የሚተርኩላቸው ቁጭ ብለው የነበረው። አይደክምም ተብሏል። የሴቷም እንደዛው እማይሰለች ኤንድ ሺ ዳዝ ኖት ኮምፕሌር አባውት እሷ ደግሞ ስለ እንትኗ እሱ ስለማይደክመው የእሷ ደግሞ ኮምፕሌን ቅሬታ አያቀርብም ይላል። ምክንያቱም ቢያንስ አንዴ ከቶ ከ60 ከ70 ዓመት በኋላ ነው እንትን የሚለው እና ኮምፕሌን አታቀርብም እሷ እቺ ሆረ ላይ ነው ማለት ነው። እንዲሁም ምድር ላይ ያለችውን እኮ ይረግሟቸዋል እና አንቺ ለባልሽ አላህ አጥፋሽ፣ አንቺ ጋር እኮ እንግዳ ነው፣ እኛ ጋር ዘላለም ነዋሪ ነው ምናምን እያሉ ይረግሟቸዋል። ምድር ላይ ያሉትን ሙስሊም ሴቶች ማለት ነው ሆረ ላይኖቹ። ለምን እነዚህ ኮምፕሌን አያረጉ? እነዛ ግን ኮምፕሌን ካረጉ አላህ ይቆጣል፣ መላኢካ ይረግማቸዋል፣ ሆረ ላይኖች ይረግሟቸዋል ማለት ነው። እነዚህ በጣም ታታሪ ናቸው። ከምን የመነጨ ነው ታታሪነታቸው? ቀደም እንዳየነው ሴተኛ ዳሪዎች ተብለው ስለተቀመጡ ማለት ነው። ይሄ የእስልምና አስተምሮ ነው። ከየት ያመጣዋል ሲባል ያው 100 ዓመት ይሄው and such strength with a woman strength of 100 ይላል። የ100 ጉልበት ይሰጠዋል አንድ አብዱል ማለት ነው አክሰስ ማድረግ የሚችልበት። ለዚህ ነው ዳዋ የሚሰሩት ሙስሊሞች። ሌላ ምንም እኮ የለም። በቃ የ100 እንትን ጉልበት ይሰጠዋል። ጀነትስ ሲገቡ ምንድነው? እከፍታለሁ አንዴ ክርስቲያን እቺን ላሳይና ጀነት ሲገቡ ምንድነው የሙስሊም ወንዶችን የሚጠምዳቸው ስራ? በምን ስራ ነው የሚጠመዱት?
ሲባል ይኸው ራሱ ኢብኑ ከቲር ምን ይለናል? ሱረቱል ያሲን አንዴ ቆርና 56:37 ላይ ይኸውና እዚሁ ጋር 36:55 ላይ አለ የገነት ሰዎች ዛሬ በእርግጥ በስራዎች ወርክ ተፍ ማለት ነው። በዚህ ስራዎች ውስጥ ምንድናቸው? ተደሳቾች ናቸው። ምንድነው የሚያስደስታቸው ስራ? ዱዓ ነው? ጸሎት ነው? አላህን ማመስገን ነው? ስግደት ነው? ምንድነው የሚያስደስታቸው ስራ ሲባል ቀጥታ ሄደን ተፍሲሩን እንየው ማለት ነው። ኦኬ፣ የጀነት ሰዎች በምንድን ነው የሚደሰቱት? ራሱን ተፍሲር ራሱን የቁርአን አያ ልክፈትላችሁ። ኦኬ፣ ያሲን ሱራ ያሲን 55 ቁጥር 55 ይኸው ያው የፈረደበት ኢብኑ ከቲርን እንከፍተዋለን። አንዴ ትራንስሌት ላድርገው። ኦኬ፣ ይኸው ማን ይላል? ኢብን ከቲር። እሺ፣ ይሄንን ያሉት ባይዘዌ የመሐመድ ሰሃባዎች ናቸው። አብደላህ ኢብን መስዑድ፣ ኢብን አባስ፣ ሰይድ ቢን አልሙሰይብ እንዳለ ተአቢንና ሰሃባዎች ናቸው። አልአማሽ፣ ሱለይማን አልተይሚ ኤንድ አልአውዛይ ሰይድ ሪጋርዲንግ ዘቨርስ ይሄን አንቀጽ በተመለከተ ምን አሉ? ኢንዲድ ዘ ኮምፓኒየንስ ኦፍ ፓራዳይዝ የጀነት ሰዎች በዛ ቀን ዊል ቢ ፕሪኦኪፓይድ በስራዎች ውስጥ ናቸው የተጠመዳቸው። ይኸው ድንግል ማፍረስ ዲፍላወሪንግ ቨርጅንስ። ኧረ ሳቅ። ይሄ ነው እስልምና። የመጨረሻው ሮጦ መጨረሻው ግቡ ምንድን ነው? የጀነት ሰዎች ዲፍላወሪንግ ቨርጅንስ ብሎ የመሐመድ ሰሃቦች ከመሐመድ የተማሩትን ያስተላልፋሉ ማለት ነው። ድንግል ማፍረስ ነው የመጨረሻው የአንድ ሙስሊም ግቡ። ይሄ ነው ፕሪኦኮፓይ የሚያደርጋቸው በስራ እንዲጠመዱ የሚያደርጋቸው ምንድነው? ዲፍላወሪንግ ቨርጅንስ ነው። የእስልምና አስተምህሮ ነው። እሺ ንገረኝ፣ ስንት ቁጥር ነው ልክፈትልህ ክሪስ? አለ ክርስቲያን አፍራሽ ብለናቸዋል። ደምሳሽ አንተ የሰው ስም አታበላሽ። ያው ሸ ነው፣ ሁለቱም በሸ ነው የሚያልቀው። ደምሳሽ አካውንቴንም ለቀቀልኝ ነው ያውን። አሪፍ ነው፣ በጣም ደስ ይላል። ኮንግራ ያ እንግዲህ አሁን ቢሰሙ ከዚህ በላይ ስራ አለ? ምንድን ነው ከዚህ በላይ የምንሰራው? ከዚህ በላይ ደስታ አለ? ከዚህ በላይ ደስታ አለ? እዚህ ተዋጋን፣ አንገት ቀነጠስን፣ ነብዩን ታዘዝ፣ ሌላ ምንም አይደለም። የዝሙት መንፈስ ከምድር እዚህ ሙሐመድ ለጦርነት ሲሄድ የሚያባብላቸው በምንድን ነበር መሰላችሁ? በሴት ነበር የሚያባብላቸው። ኑ እዛ ሮማውያን የሆኑ አይናቸው ነጭ የሆኑ ሴቶች አሉ፣ እነሱን ማርከን እንምጣና ውሽማዎቻችን እናድርጋቸው ብሎ እየመከራቸው ነበር፣ ወደ ጦርነት የሚወስዳቸው ማለት ነው። ሌላ በምንድን የሚያባብላቸው? በዚሁ የገነት ጉዳይ ሲያባብላቸው በገነት እዛ ሄደን ስራ እናንተ ሌላ ምንም የምትሰሩት ስራ የለም፣ ነገር ግን ድንግሎችን ማፍረስ ነው። ይሄ በጣም 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 አንድ ሰው በነገራችን ላይ ይሄንን ቆሻሻ ነገር ነው ለማለት ጀስት የሆነ ራሽናል የሆነ አይምሮ ብቻ ካለው በቂ ነው። እዚህ የምትራቡት፣ የምትጠሙት፣ የምትሰግዱት፣ የምትጸልዩት እዛ ሄዳችሁ የምር በየሰዓቱ ድንግል ለማፍረስ ነው? ይሄን ነው ተስፋ የምታደርጉት? ኦኬ ሪስትሪክሽን ቀንታ ነው በየሰዓቱ ሪስትሪክሽን ቆይ የሚሰጠው ግን ሰጣው ነው። ምን አለ? ሃራስመንት ምናምን ስፒች ምናምን ነገር ነው የሚለው። ማን እንደሳርበ
ኧረ ምን ተሳደብን? አማርኛ ነው ያወራነው። ሰሙን እንዴ ደግሞ ጭራሽ ገዝትም እኮ አይከፍትም። አንተ ምንድን ነው ነገሩ? ሲያው ሙስሊም ሆኗል። በቃ ሰልሟል ትላለህ ወይ? ቢኒ እንዴት ናችሁ? ሰላም ሰላም አለ ነው። ካሜራ እንዳይሆን ምናልባት ክርስቲያን ካሜራ ክፈት። ለማጥፋት በቃ አልከፍታለኝ። ውጣና ተመለስ። ዝም ብዬ ሆን በተን ተጭኜ ልመለስ። እንትን በለውና እንዲሁ አጥፋውና እንደገና ላይቭ በለው። ለቀቀል አካውንት አሪፍ ወይ ጉድ! ኧረ ምን አይነት ነገር ነው? እሺ አሁን ተመልሻለሁ። ምንድን ነው እስማ እስኪ ኮፒ ሊንክ ያደረጋችሁ ጋይስ ምን እንደሆነ አላውቅም ችግሩ። ክርስቲያን እንተውላቸው እንዴ? ሪፖርት እያደረጉብን ነው ስለ ጀነት ጉዳይ ሲነሳ ያ በጣም አስቸገረ እኮ በእናትህ። በቃ ሪፖርት አታድርጉኝ፣ አናነሳም። በቃ ሙስሊሞች ተው፣ በቃ የጀነትን ጉዳይ ትተናል። ያ እንተውላቸዋለን። ሪፖርት አታርጉ። በተቻለ አቅም ሪፖርት ከሆነ ሙስሊሞች ብታቆሙ ጥሩ ነው። ሪፖርት የሚያደርጉ ካሉ እረፉ። ስለ ዘላለም ሕይወት መነጋገር መልካም ነው። በነገራችን ላይ እነሱም ያላቸውን ነገር ማስረዳት ይችላሉ እኮ ገብተው ነው። አይ ቲንክ አሪፍ ነው። በእርግጥ ሪፖርትም ላይሆን ይችላል። ሜይ ቢ ሲስተሙም እያስቸገረ ይመስለኛል። በጣም
እኔ ያኔ ሪፖርት እንደዛ መጠን ያኔ ሙስሊሞቹ ተደራጅተው ባላዘጉብኝ ሰዓት አሁን እኮ ጭራሽ አሁን ኦልሞስት እንደ ድሮ ሊያደርጉ ይችላሉ። ግን የዛሬ ዓመት ያልዘጉብኝን ዘንድሮ አስቸገረኝ። ኤኒዌይስ ካደረጉም ያው ባታደርጉት ጥሩ ነው። ማድረግም መፍታችሁ ነው። ይመቻችሁ። ኤኒዌይስ ቶፒኩ ላይ እስቲ ካርግና አብዛኛው ነገሮች የገነት ላይ የተነገሩት ምድራዊ ነገሮች ናቸው። ምንድነው እሱ መብል መጠጥ ምናምን የሚለው ኦልሞስት ከክርስቶስ ካስተማረን ጋር ኮምፕሊትሊ የሚጋጭ ነው። ደግሞም ስናየው እያንዳንዱ ማጓጓያ ነው የሚመስለው። ብዙ ማለት የሆነ አይምሮን ለሚጠቀም ሰው አይምሮን ለሚጠቀም ኖርማል ለሆነ ሰው በሰፊ ሰሃን ምግብ ትበላለህ ሲባል ምንድን ነው ሴንስ የሚሰጠው? አይደለም በገነት ተውና ጠርተህ እኛ ቤት ስትመጣ በትልቅ እቃ ምግብ ሰጥሃለሁ ቢለኝ ስድብ ነው። እንደው የምሬን ነው፣ ስድብ ነው። ሆዳም ነህ እያለኝ እኮ ነው። በትልቅ እቃ ምግብ ትበላለህ ማለት ምንድን ነው ማለት? ከዛ ያንን ደግሞ እንደ ተአምር ቁርአን ላይ ተቀምጦ በትልቅ ሳህን ነው ምግብ የምበላው፣ በሰፋፊ እቃ ትበላለህ። ፖይንቱ አልገባኝም ብዙ። ምንድነው ሴንስ የሚሰጠው? ከዛ ይህንኛው ደግሞ ተአምር ሊሆን የሚችለውስ እንዴት ነው? ደግሞ ዘላለማዊ የፈጣሪ ባህሪው ቃሉ ነው። ባህሪው የሚሆነውስ በምን ሴንስ ነው? በትልቅ ሳህን ትበላላችሁ የሚል የአምላክ ባህሪ ቃሉ ዘላለማዊ ፍጡር ያልሆነ በትልቅ እቃ ትበላላችሁ። ኦልራይት እሺ፣ ኮምፕሌን ያደርጋሉ እኮ ባይዘይ ምግቦቹ ተመሳስለውባቸው ይሄ ቅድም የበላ ነው ብለው ቅሬታ ያቀርባሉ። ኦኬ፣ ቅሬታውም ያለ ባህሪው ይሆናል ማለት ነው። ምክንያቱም ቁርአን ውስጥ ነው ያለው። አይ ቲንክ በቀራ 26 እና 25ኛው አለ አለ ሙፈሲሮቹ ሲያብራሩት ተመሳሳይ ስለሆነ ነው ቅሬታ ያሰሙት እንጂ ምግቦቹ አንድ አይነት አይደሉም ይላሉ። ኦልሞስት ቅሬታ ያለበት ቦታ ከሆነ ደስታችሁ በራሱ የሆነ ዘላለማዊ አልሆነም ማለት ነው። ኢተርናል አልሆነም። አንድ ነገር ኢተርናል የሆነ ደስታ ተሰጠ ማለት ከዛ በኋላ የምታዝንበት ወይንም ደግሞ የሆነ ነገር ላይ ጥገኛ አትሆንም ማለት ነው። ጥገኛ አትሆንም የሆነ ነገር ላይ። ደስታችሁ በምግብና በመጠጥ ወይንም ደግሞ በወሲብ ላይ ሆነ ግን እዛ ነገር ላይ ነሰርሊ ለመደሰት ጥገኛ ሆናችሁ ማለት ነው። በምበሉት በምጠጡት ነገር ላይ ጥገኛ ሆናችሁ፣ ስለዚህ ለማስደሰት ራሳችሁን እዛ ነገር ላይ እንትን ዲፔንድ እንድትሆኑ ያደርጋችኋል ማለት ነው። ምክንያቱም የሁርላይኖቹ ሴቶች ይህንን ዘፈኑን በሚዘፍኑበት ሰዓት ደግሞ ምድራዊ ሴቶችን ያስከፋል። አንደኛ በምድር ያሉ ሴቶችን ይራገማሉ። አሁን ላይ ወደ እኛ ጋር ይመጣል ጥሎሽ አንቺ እንደዚህ እንደዚህ እያሉ እንደሚራገሙ ሀዲሳቶች በብዛት ተቀምጧል። ኦኬ፣ እሱን እንጦሺ ብለን ስናስብ በገነት ውስጥ ደግሞ ዘፈኑ ራሱ ኦፌንሲቭ ነው። ሁርላይኖቹ የሚዘፍኑት ዘፈን ምድራዊቷን ሴት የሚያስቀና ዘፈን ነው። ለወንዱ ነው የምትዘፍነው። እኛ ብቻ ነን ቆንጆ፣ እኛ ብቻ ነን ዘላለማዊ፣ ማንሞት ያልሞትን እያለች ስትል የምድራዊቷን ሴት እያስቀናቻት ነው። ይሄ በራሱ በሴቶቹ መካከል መቀናናት የሚፈጥር ነው። መቀናናት ደረጃ ደግሞ አለ በገነት ውስጥ እስቲል የሚሰጣቸውም ደረጃ አለ። ለከሌ ይሄን ያህል ሴት፣ ለከሌ ይሄን ያህል። ይሄ ራሱ ገነት ራሱ ምን ሆነች ማለት ነው? የደረጃ የምትበላለጥባት ትሆንና ለዛኛው ይሄን ያህል ሴቶች፣ ለዛኛው ይሄን ያህል ሴት የምትሰጥበት ከሆነ ስቲል አሁንም ደግሞ አንደኛ ሴቷን እንደ ማቴሪያል ቆጥረህ ወንዱ የሚጠቀምባት ለሱ ምሰጣት። ይሄ ራሱ ቃሉ ራሱ ኦፌንሲቭ ነው። ስቲል ይሄንን ካደረግ ይሄን ያህል ሴት ይሰጥሃል ማለት በራሱ ኦፌንሲቭ ነው፣ ጤናም አይደለም፣ ስድብ ነው። ይህን ያህል ዕቃ ይሰጥሃል፣ ይህን ያህል ገንዘብ ይሰጥሃል ሳይሆን ይህን ያህል ሴት ይሰጥሃል ማለት በራሱ ስድብ ነው እና
ትንሽ ጸና ላይ ምሮ ላለው ሰው ኦኬ፣ እዚህ በምድር በወርቅ ቃሌ እንዳበላ ኃጢአት ነው፣ ገነት ግን በወርቅ ቃሌ ትበላለህ ብሎ ማጓጓት በራሱ በወርቅ ዕቃ ትጠጣለህ፣ በወርቅ ዕቃ ትበላለህ። አይደለም በገነት እኔ በዚህ በምድር ላይ እኔ እያለሁኝ የሆነ ፎከት ያመከካም ከሆንኩኝ በኑሮዬ ላይ በወርቅ ዕቃ ብበላ ምንድን ነው የበላውበት ዕቃ ምን እኔ ላይ ማተር የሚያደርገው ነገር አለ እንዴ? በወርቅ ሳህን ልብላ፣ በወርቅ በብርጭቆ ልጠጣ፣ በዳይመንድ ልብላ፣ በዳይመንድ ልጠጣ፣ ምንድን ነው ለውጥም ያመጣልኝ? ዕቃው ከኔ ህይወት ጋር ምን ያገናኘዋል? ምበላበትና የምጠጣበት አትሊስት በምድራዊ ህይወት ላይ የምበላውና የምጠጣው ለሰውነቴ ፊዚካል ቼንጅ ያመጣል። የምበላውና የምጠጣው የምበላበትና የምጠጣበት ሜይ ቢ ከበሽታ አንጻር ንጹህ መሆንና ለመሆኑ ለምበላው ነገር ዋስትና ሊሆን ይችላል። ንጹህ ዕቃ ከሆነ ማለት ነው። ንጹህ ዕቃ ካልሆነ በሽታ ሊያመጣ ይችላል። በገነት ውስጥ ላለ ነገር ግን በወርቅ በላው፣ በዳይመንድ በላው፣ በተራ ዕቃ በላው፣ ፖይንቱ ብዙም አይገባኝም ይሄ ነገር። እንደ ማጓጓያም ደግሞ ልንጠቀመው ይችላል ብዬ ደግሞ አላስብም። ስቲል ማጓጓት ራሱ በጤናማ ነው ወይ? ምክንያቱም ደጋግሞ በቁርአን ውስጥም ይህንን ስለሚያነሳው ሌሴይ አንተ ሙስሊም ነህ፣ እናትህ ሙስሊም አይደለችም። በገነት ውስጥ ሆነህ እናትህ ማጓጓት ምንድን ነው የሚያስደስተው? እንቁልልጭ የሆነ የውልሸው በወርቅ ብርጭቆ እየጠጣው ነው ምናምን ብለህ ስታጓጓ ዘላለማዊ ደስታ በሚገኝበት ቦታ ላይ ፍሬንድህ ወይንም ደግሞ የሆነ ቤተሰብህ ዘላለማዊ በሆነ ስቃዩ ሲሰቃይ እየተመለከትክ ምን አይነት ደስታ ነው የሚሰጠው? ማለት ኦኬ፣ እንዴትስ ብሎ አይምሮህ ላስቀናው የሚለው ይመጣልሃል በዛን ሰዓት። ስለ እኔ ፊልተር ነህ ያለው አንተም ስቲል ከፊልተር ውጣና እስቲ ስለ ገነትህ አውራ፣ ስለ ገነትህ አውራ እስቲ ስለሚወራው እንደ ኡስታዞች ቁጭ በልና ቤትን ክፈትና አውራበት። እሱን ፊልተር ይጠቀማል ይላል። እሱ መልስ ይሆናል፣ ለዚህ ለተነሳው ፖይንት መልስ ይሆናል። መልስ አይሆናችሁም። ይሄ እስቲ አይምሯችሁን አሰሩት፣ አይምሯችሁን አሰሩት። ኤኒዌይስ ከሬዲን እንኳን ላመጣ ኦኬ፣ መልካም ሜቢ ፖይንቶቹን ሰምታችኋል። የተነሱትን ሙስሊም ነህ ብዬ አስባለሁ። ኦሪጂናል ሙስሊም። ኦሪጂናል ፎርጅድ አለ። ሙስሊም እኮ ሁሉም ሙስሊም አይደለም። ለምሳሌ ያልሰገደ፣ ያልጾመ፣ አላህን ያልፈራ፣ ያልጠጣ፣ የጠጣ፣ የሰከረ ሁሉ ሙስሊም አይደለም። መልካም እሺ። ስንተኛው ቀን ነው? ከእስልምና መውጣቱ ሳይሆን ማለት ነው እስልምና ሆኖ ላልሰገደ ሰው አላህ ጀሃነምን አዘጋጅተዋል። ለሰገደውና እስልምና ለተከተለውስ ወደ አላህን የፈራ ሰው ጀነት አዘጋጅተዋል። ኦኬ፣ ጀነት አንተ ተዘጋጅቶልኛል ብለህ ታስባለህ? አላህ ነው የማውቀው። ኦኬ፣ አታውቀውም አንተ? እሙ ኩልቱምን አስወጣው ክርስቲያን ደጋግሞ እየረበሸ ነው። ኦኬ፣ መልካም እሺ። ገነት ስገባ ምንድን ነው የምታገኛቸው? የምታገኘው ምንድን ነው? የምናገኘው ዘላለም ኑሮ ነው። ዘላለም አንበላም አንጠጣም። የበላ ነው ሁሉ በላብ ነው የሚወጣው። በቃ ከዛም አንበላም አንጠጣም ካልክ በኋላ የበላ ነው ሁሉ በላብ ነው የሚወጣው። የበላ ነው ሁሉ በላብ ነው የሚወጣው። ትክክል ነው። እሱማ ማበላ ማጠጣ ከሆነ የበላኸው ሁሉ በላብ እንዴት ሊወጣ ይችላል? በላብ ነው የሚወጣው። ትበላለህ? አበላም? እሺ፣ ገነት ውስጥ እንበላለን፣ ግን በላብ ነው የሚወጣው። ስለዚህ ላበላብ ነው የምትሆኑት ገነት ውስጥ። ያለ ምግብ እኮ እንትን አይደለም እኮ በላብ ብቻ ነው የሚወጣው። ሁሉ ውጭ መውጣው ቆሻሻ እኮ ነው። የቆሻሻ መውጫው መንገድ ነው የተለያየው።
የበላኸው ነገር በላብ መልክ ይቀየራል፣ በላብ መልክ ይወጣል። እሺ በእናንተ እንዴት ነው? እሺ ኦኬ፣ ከበላችሁ ከጠጣችሁ በኋላ የበላችሁት ነገር በላብ ይወጣል፣ ፈሳሽ ይወጣል ማለት ነው ከሰውነት ውስጥ። መልካም። ስለዚህ ትልቁ ተስፋ በገነት ውስጥ አንተ የምትመኘው ምንድን ነው? እሱ አቤት አቤት፣ ገነት ለመግባት የሚያጓጓህ ነገር ምንድን ነው? እሱ አላህን መፍራት ነው፣ መስገድ ነው፣ መጾም ነው። ከዛም በኋላ ምን አለ? በቃ ገነት እንድገባ ነው። ገነት ውስጥ ልታገኘው የምትመኘው የምናፍቀው ምንድን ነው? እሱ ምንድን ነው? እሱን አላህ ነው የማውቀው። እንዴ እንዴት አውቃለሁ? አላህ የምሰጠውን እኔ እንዴት አውቃለሁ? ዝም ብለህ ነው እንደምኖረው አንተ? ዝም ብዬ አይደለም። አላህ ነው የምሰጠን። አላህ የምሰጠውን እኮ በደረጃ ነው ጀነት አለበት ማለት ነው። እስከ 7 አለው። ገሃነምም 7 አላት። ገነት 8 መሰለችኝ። ኤኒዌይስ ስለዚህ ትበላለጣላችሁ በገነትም። ኤኒዌይስ ምንን መሰረት አድርጎ ነው እሺ ብትበላለጡት? ገነት ውስጥ ደረጃው ምንን መሰረት አድርጎ ነው? ምግብ ላይ ነው? መጠጥ ላይ ነው? ሴት ላይ ነው? ከምንድን ነው እሱ ደረጃው እዛ የሚበላለጠው? አሁን በገነት ውስጥ ያላችሁ ሰዎች የምትበላለጡት በምንድን ነው? አሁን አላህን አፈራራችን አንድ ላይ አሁን በገነት ውስጥ ሁለተኛ ሶስተኛ እያለ ይቀጥላል አይደለ? ኦኬ፣ አንተ ከሱኛው የተሻለ የምታገኘው ምንድን ነው? እሱ ደግሞ ከአንተ የተሻለ የሚያገኘው ምንድን ነው? እኔ አሁን የሰገድኩ ለሰው ሰደቃ ማላወጣ ከሆነ ለሰው ሰደቃ ምናምን ለምስኪኖች ምናምን ያለውን አካፍለ የምትሰጠው ከሆነ ጀነት አለ ፍርዶስ ላይ ትገባለህ። ኦኬ፣ ምናልባት ከፈቀድክልኝ እኔ መመለስ እችላለሁ። ቀጥልሽ። የገነት ደረጃዎች የምትበላለጡት ምን በምታገኙት ነው? አንዱ ከአንዱ የሚበልጠው? ኦኬ፣ ያው ርዕሱን መጀመሪያ የዛሬውን ፕሮግራም መነሻ ውይይቱን ርዕስ ሜቢ ቅድም ትነግረናለህ ብዬ ነበር። ከረፈደ ነው የመጣሁት። ምናልባት ለአሁኑ ጥያቄ መልስ ልመልስና ገነት ላይ ነው አክቹዋሊ። ቀጥል። እሺ፣ አሁን ላነሳው ነጥብ ያው እንደ ስራችን ነው። ዋናው ምድር ላይ ወርደን ነው ፈጣሪን ለመገዛት እስከሆነ ድረስ በምንሰራቸው ጥሩ ስራዎች ደረጃዎች እንበላለጣለን። ለምሳሌ የአላህ ቃልን ቁርአንን በትክክል 30 ጁዙን በቃሉ የሐፈዘ 20 ጁዙን የሐፈዘ ከዛም በታች የቀራ ሌሎችን ኸይር ስራዎች በምንሰራቸው ደረጃና መጠን ጀነት ላይ ያለን ቦታ እርከን ይለያያል። ቅድም ላነሳኸው ደግሞ ያው ጀነቱል አዕላ የሚባለው ከፍተኛው ጀነት የሚባለው ጀነቱል ፊርዶስ ነው። ያ ጀነቱል ፊርዶስ ምንድነው? ከሱ በላይ ያለው አርሽ ነው። አርሽ ማለት የፈጣሪ ትልቁ ፍጡር ከዛ በላይ ያለው ፈጣሪ ነው ማለት ነው። እና ከፍተኛው ደረጃ የጀነት ምንጮች የሚመነጩበት የመጀመሪያው መሰረት ከፍተኛው ደረጃ ነው። ይሄ ጀነት ውስጥ ያለው ደረጃ ማለት ነው። ከፍተኛ ስራ ያላቸው እዛ አሉ። ከዛ እንደየስራችን ጀነት ላይ ገብቶ ደረጃዎች ይኖሯቸዋል ማለት ነው። ኦኬ፣ በደረጃዎች ውስጥ ምንድን ነው እሱ ደረጃውን? አሁን ለምሳሌ ቦታው ልዩነት አለው አይደለ? ቦታው ተለያይቷል። ቦታው ዘሴም 7 ሰማይ እንዳለ ሁሉ እንደተነባበረው ደረጃዎች ስቴፕ አሉት። የመጨረሻው ትልቁ ከፍተኛው ደረጃ ጀነቱል ፊርዶስ የሚባለው ነው። ከፍተኛው ደረጃ የመጨረሻው ደረጃ ማለት ነው። ስለዚህ ለየብቻ የምትሆኑት አለ። እሱ ምንም ጥያቄ የለውም። ለየብቻ ነው የምንሆነው። ኦኬ፣ ስለዚህ ያን ደረጃ ከፍ እንዲያደርግ ያደረገው ምንድን ነው? እሱ ምን ይዞ ነው አንዱ ከአንዱ ያበላለጡ? ዋናው ምድር ላይ የወረደንበት ዓላማ አላህን በብቸኝነት ልንገዛ፣ ያዘዘንን በትክክል ልንታዘዝ፣ የከለከለንን ልንከለከል ነው። ያዘዘንን ልንታዘዝ ስንል ግዴታ የሆኑ ትእዛዛቶች አሉት። ለምሳሌ እኔ ትእዛዛቶቹ አይደለም። በቃ አሁን ገነት ገብታችኋል፣ ገነት ነው ያለኸው ብለህ አስብ ራስህን። ገነት ውስጥ ግን እንደዚህ ደረጃዎቹ ተከፋፍለው ተቀምጠዋል። አሁን አንደኛው እዛኛው ጋር ነው፣ አንደኛው እዛኛው ጋር ነው፣ አንደኛው እዛኛው ላይ ነው። አሁን ይሄ ሰዎቹ ምድር በሰሩት በቃ በደረጃቸው እንደ ደረጃቸው ገቡ። እዛ ውስጥ እንዳንመጣ
ምን እዟል ነው አሁን እዛ ምን እዟል? አንዱ ከአንዱ እዛ ምንድን ነው የሚያገኙት? አንዱ ከአንዱ የሚበላለጥበት እዛ። መልካም ያው ቅድም ላይ አንስቼልህ ነበር። አንደኛ ይሄ ጀነቱል ፊርዶስ ከፍተኛው ጀነት ከሱ በላይ ያለው አርሽ ነው። አርሽ ማለት ትልቁ ፍጡር የሆነበት ዙፋኑ ያለበት ቦታ፣ ከዛ በላይ ፈጣሪ ያለበት ቦታ ነው። ሁለተኛ ቅድም ላይ ወንድሜን ጠይቀው አልመለሰልህም ነበር። ከፍተኛ ጀነት ውስጥ የምንጠብቀው ነገር ምንድነው? ፈጣሪን ማየት ነው። ከፍተኛው ጀነት ውስጥ ብዙ ነገሮች አሉት። ለምሳሌ እንደ እስልምና አሁን እዚህ ቁርአን አያው ላይ ያሉት የተጠቀሱት ነገሮች እኛ ከምናውቃቸው ነው እንጂ ሐዲስም ላይ ባለው ዘገባ ጀነት ውስጥ ያለው እኛ ከምናስባቸው ጆሮ ሰምቶት የማያውቀውን አይን አይቶት የማያውቀውን በልብ ታስቦ የማያውቁት ነገራቶች ብዙ ነገራቶች አሉት። ነገር ግን ሜይ ቢ አላገኘኝም ማለት ነው። አላገኘኝም። አሁን ጥያቄን አላገኘው። እሺ በቃ ወደ ጥያቄ ልመልስልና እሺ አንዱ ከአንዱ እዛ የሚበላለጡበት እዛ በያዘው ሜይ ቢ አናውቀውም ከሆነ አይ አለው ችግር የለም። እሺ ጨርስልኝ እኮ ምንድን ነው ምን እዟል? አንዱ ከአንዱ ደረጃ ውስጥ ለምሳሌ ጀነቱል ፊርዶስ ውስጥ ያሉት ፈጣሪ ጀነቶች አሉ። ገነት ውስጥ ፈጣሪ እንመለከት። እሺ ሌሎቹ ማያዩት አለ ያንን ማያዩት ገነት ውስጥ ነገር ግን የምናይትበት ፍሪኩዌንት ይለያያል። ለምሳሌ ጀነቱል ፊርዶስ ውስጥ ያሉት ፈጣሪን በየጊዜው የማየት እድሉን ያገኛሉ። ከዛ በታች ያሉት ደግሞ እንደየስራቸው እየቀነሰ ነው የሚመጣው። የሚያገኙትም እዛ ላይ የሚያገኙት እንክብካቤም ሆነ ገነት ውስጥ የሚያገኙትን ነገራቶች ማስረጃ ይኖረዋል። ግን ምን አልከኝ? ማስረጃ ይኖረዋል ፈጣሪ መመልከት የሚለው ነው ሳይሆን እነኛዎቹ ጀነቱል ፊርዶስ ውስጥ ያሉት በየጊዜው እንደሚያገኙት እነኛዎቹ ጋር ደግሞ እየቀነሰ እንደሚመጣ። ከዛ ደግሞ ምንድን ነው ያልከኝ? እነኛዎቹ እንክብካቤ የተሻለ ያገኛሉ፣ እነኛዎቹ ደግሞ እንክብካቤያቸው ይቀንሳሉ ብለኛል። እንክብካቤም ድፋይን መደረግ አለበት። እንክብካቤ ስትል ለምሳሌ ምን ማለት ነው? እንክብካቤ ሲባል ለምሳሌ ቅድም ላይ እንዳነሳውል ነው። አሁን ሜይ ቢ የኡስታዝ አስተማሪ ስላልሆንኩ ግዴታ የቁርአን አንቀጾችን አሁን ላልገልጽልህ እችላለሁ። ማለት ቁጥሮችን ይዤ ተዘጋጅቼ ከሆነ ላቀርባቸው እችላለሁ። ግን እንክብካቤ ስንል ለምሳሌ ካነሳውልህ ቅድም ጀነት ከፍተኛ የአትክልት ቦታዎች፣ ፍራፍሬዎች አሉ። ያው የትኛውን ቦታ ላይ ለምሳሌ አንድ ሆቴል ውስጥ ገብተን ወይ ፕሌንም ላይ ስንሄድ ቪአይፒ የምንገባው ክላሶች አሉ፣ ከዛ ያነሱ ክላሶች አሉ። በዛ ቦታ ውስጥ የምናገኛቸው እንክብካቤዎች ያው የምናውቃቸው ነው። ለምሳሌ የትም ቦታ ላይ ቪአይፒ ክላስ እና ኖርማል ኦርዲናሪ ክላሶች የተለያዩ እንክብካቤ ነው የሚያገኙት። በእንደዚህ መሰረት ከፍተኛው ጀነት የገቡት ሰዎች እና ከዛ በታች የገቡት ሰዎች እንክብካቤያቸው ከላይኛው እየቀነሰ ነው የሚመጣው ማለት ነው። ለእነዚህ ሜይ ቢ የቁርአኑን አያ ሌሎች እስከሚያዩ ይዤልህ መምጣት ይችላለሁ። ለምሳሌ ጀነት ውስጥ ከፍተኛ ስራ ያላቸው ሰዎች ቁርአን ላይ ጠቅሶልናል። ሜይ በአማርኛ ነው ልነግርህ የምችለው በጣም ላለው ነገር ግን አላህ በቃሉ ላይ ምን እንዳለን በገነት ውስጥ እነዛ ጥሩ ስራ የሰሩ ሰዎች በገነት ውስጥ ትልቅ ምን እንዳላቸው ለነሱም ጭማሪ ያላቸው ብሎ ቁርአን ላይ ገልጿል። ጭማሪ የሚለውን የቁርአን ሊቃውንት ተፍሲሮች ሲፈስሩት ፈጣሪ መመልከት ነው ብለውታል። እዛም ላይ የሐዲስ ማስረጃዎች አሉ። ከፍተኛው ደረጃ ያሉት ገነት ውስጥ በብዛት ፈጣሪ መመልከት እንደሚችሉ፣ ከዛ በታች ያሉ ገነቶች እንደ ላይኛው ሳይሆን ፈጣሪ መመልከትና እንክብካቤ እንደሚያገኙ ተገልጿል። ስለዚህ በገነት ውስጥ መበላለጥ አለ ማለት ነው። መበላለጥ ካለ ደግሞ ኢተርናል ደስታ የለም ማለት ነው። ስቲል መቀናናቱ ይመጣል ማለት ነው። ከሌ በልጦኛል ከሌ ያልበለጥኩት የሚለው አለ። ፕላስ ደግሞ መታየቱ ከሆነ አርብ አርብ እንደሚገለጥላቸው ነው የማውቀው። አርብ አርብ አይ ቲንክ ይመጣላቸዋል፣ ያዩታል። ዋናው ነገር ግን ምንድነው እሱ ልክ እንደ ኖርማል እንትን አደረጋችሁት። አሁንም ስቲል ገነት ምን ሆነ ማለት ነው የሆነ የተገደበ የሆነ ቦታ ከዛ በኋላ የአንተ ስፍራ እዚች ጋ ነች፣ አንተ እዛ ጋ ነህ። እንግዲህ ኢተርናል የሆነ ነው። ኢተርናል በሆነ ህይወት ውስጥ ዘላለማዊ በሆነ ህይወት ውስጥ አንተ ከዛኛው አንሳሃል፣ በቃ አንተ ከዛኛው በልጠሃል። ከዛ አንተ ዝቅተኛ ነው እንክብካቤ፣ አንተኛው ደግሞ ከፍተኛ ነው እንክብካቤ ተብለ ኢተርናል ትኖራለህ ማለት ነው። በጣም አሰልቺና አስጠሊ ነው የሚሆነው። ኢተርናል ነው ምክንያቱም 100 ዓመት አይደለም 1000 ዓመት አይደለም፣ ኢተርናል ነው፣ ዘላለማዊ የሆነ ነው። ከዛ እንክብካቤ ከዛኛው አንሶ ማለት ነው። ይህ አሰልቺ ነው።
ምናልባት ጥያቄ ላንሳ እዚህ ጋር ከፈቀድክልኝ። ቀጥል። ያው የምንሰራቸው ጥሩ ስራዎችና መጥፎ ስራዎች ደረጃ አለው። ለምሳሌ የትኛውን ቦታ ላይ አሁን ሎጂክን መውሰድ ብንችል ክላስ ውስጥ ፈተናውን 100% የደፈነ ተማሪና 80% የደፈነ ተማሪ እኩል ደረጃ የላቸውም። ይሄ ማለት ምድር ላይ የወረድ ነው ፈጣሪን በትክክል ልንገዛ ነው። ምድር ላይ በለፋነው አቻ ነው ሰማይ ላይ የምንመነዳው። ስለሆነ አንድ ቅድም እንዳነሳህልኝ ማስረጃውንም አሁን ባልዘጋጅ ላቀርበው እችላለሁ። ፈጣሪ ከሚያነሳልን ነገራቶች ውስጥ ገነት ውስጥ ምንድነው ቅናት የሚባል ነገሮችን ልባችን ሁሉ ጥሩ ነገር እንዲያስብ፣ ምቀኝነት፣ መቀናናት የሚለውን ነገር ከልባችን ላይ ያጠፋልናል ፈጣሪ ገነት ውስጥ ስንገባ ማለት ነው። እኔ ማለት እኔ በማገኘው ምንዳ አሁን ምድር ላይ እኔ የተሻለ ህይወት ምኖር ከሆነ ከኔ ያነሰ ህይወት የሚኖረው ሰው እኔ የተሻለ ህይወት ስለምኖር በሚያገኘው ነገር ደስተኛ አይሆንም፣ ያለውን ነገር ከኔ ስለሚያነጻጽር ማለት ነው። ገነት ውስጥ ግን ይህን አስተሳሰብ አላህ ከልባችን ላይ ያነሳልናል። ስለሆነ እኔ በማገኘው ደስታ ከኔም በላይ በሚያገኘው ደስታ አልመቀኝም። የማየው የራሴን ብቻ ደስታ ነው ማለት ነው። ገነት ውስጥ ከሚነሱልን ነገሮች ይሄ ነው። ሁለተኛ ለአንተም አሁን ጥያቄ የማቀርብልህ ጥያቄ አለኝ። ምድር ላይ ሁሉም ለፍተዋል ገነት የሚገቡ እኛ ጋር ገነት ላይ ገቡ የሚችሉ ሰዎች እነማን ናቸው ብለህ ብትጠይቀኝ በአላህ ላይ ያጋሩ ሰዎች ለገነት ከነሱ እርም ናት። ከዛ ውጭ ግን የትኛውንም ወንጀል የሰሩ ሰዎች ሰላትን 5 አውቃት ሰላትን ሙሉ በሙሉ ሰላትን አልሰግድም ብለው ካቆሙ ውጭ ሁሉም ሰዎች እንደየቅጣታቸው ፈጣሪ ከፈለገ በዝነቱ ምሯቸው፣ ካልሆነ ደግሞ የሰሩትን ወንጀል ያክል ገሃነም ውስጥ ቀጥቷቸው ወደ ገነት ይመለሳሉ። ሁሉም ሙስሊሞች ገነት ይገባሉ ከሱ ያላጋሩት ሲቀሩ፣ ያጋሩት ግን ዘውታሪ ናቸው ማለት ነው። ስለሆነ ምድር ላይ ለምሳሌ አንድ በጣም ጻድቃን የሆነ ያው በእናንተ አገላለጽ ብናገዘው ትልቅ ሻህ አለ፣ እንደኔ ደግሞ ተራማኝ አለ። ሁለታችንም አላጋራንም። እሱ ግን ቀን እየጾመ ሌሊት እየሰገደ ብዙ ጥሩ ስራዎችን ሰርቷል። ይሄ ሰውዬ ታዲያ ገነት ውስጥ ገብቶ እኩል በትልቅ ብዙ ስራ በልፋት ሰርቷል። እኔ ደግሞ መደበኛ የሚባሉ ግዴታ ስራዎችን ሰርቻለሁ። ገነት ውስጥ ከገባም በኋላ እኔና እሱ እኩል የሆነ መስተንግዶ እኩል የሆነ ምንዳ መመንዳት ይሄ ፍትሃዊ ነው ብለህ ታምናለህ? እንዳንተ ጥያቄ ማለት ነው። ኦኬ መጀመሪያ ደረጃ ካነሳኋቸው ልነሳና አላህ በመጀመሪያ ደረጃ ከልባችን ላይ ቅናትን ያስነሳልናል። ለዛ ሌላኛው በሚያነሳው አልቀናም ብልሃል። መልሰ ደግሞ ምን ብለህናል? ደረጃዎች ይበላለጣሉ። ለአንደኛው ከፍ ያለ ይሰጠዋል፣ አንደኛው ደግሞ ዝቅ ያለ ብለናል። ከፍ ያለና ዝቅታን ካወቅነው ባወቅንበት ቅጽበት ቅናት የለም የሚለው ይወድቃል ማለት ነው። እንዴት ነው የሚወድቀው? ምን የሚል አዲስ ቁርአን ደግሞ አለ? ልቦቻቸው የሚፈልጉትን ነገር ሁሉ ይሰጣቸዋል የሚላለ አሌስ ግጭት ይሆናል ማለት ነው። ልቦቻቸው የሚፈልጉትን ሁሉ ያገኛሉ ከተባለ አንተ ባልከ መሰረት ደግሞ የሚከለከሉት ካለ እነኛዎቹ ሲያገኙ ሁሉ ይሰጣቸዋል ከተባለ ሁለቱ ግጭት ነው የሚሆነው ማለት ነው። ግጭት ነው የሚሆነው። ምክንያቱም ለምን የሚሰጣቸው ከሆነ የተሻለ የሚፈልገው ማለት ነው። የሰው ልጅ በባህሪው የተሻለ ይፈልጋል። ይሄ ደግሞ ሐዲስ ላይ ማሳየት ይቻላል። ኢብን እርሻ እንኳን ሲጠይቁት የአዳም ልጅ ፍላጎት አይሞላም ብሎ የተናገረበት አለ። በገነት ውስጥ ገብቶ እርሻ እንኳን ይጠይቁታል። ሄደን እንረስና እንዝራ ብለው ማለት ነው። እሱ ብቻ ሳይሆን ደግሞ በቀራ ላይ 26ኛው ላይ ምግቡ ራሱ ሰልችቷቸው ሲያማርሩ እናገኛለን። ወደ ማማረር ውስጥ ቅሬታ ውስጥ ገቡ ማለት ቅሬታ ውስጥ ገቡ ማለት አለመደሰት መጣ ማለት ነው። አለመደሰት መጣ። ሌላ ተጨማሪ ነገር የተሻለ መፈለግ ውስጥ ገቡ ማለት ነው። ይሄ ደግሞ ቁርአኑን አንቀጽ ታቀርብልኝ ትችላለህ? ኦኬ፣ አንዴ ክፈትልህ። ክርስቲያን መክፈት ትችላለህ? ክርስቲያን እችላለሁ። ብይታ አለው። ኦኬ፣ አሁን ጥሩ ነው። እነዚያ ያመኑትና መልካሞችንም የሰሩትን ለነሱ ከስሮቻቸው ወንዞች የሚፈሱባቸው ገነት ያሏቸው መሆኑን አብስራቸው። እነዚህ ገነት ስለሚገቡ ሰዎች ነው። ገነት ስለሚገቡ ሰዎች ከእርሷ ምን ውሃዎች ስለሚፈሱላቸው ሰዎች አብስራቸው። ከእርሷ
ከፍሬ አይነት ሲሳይን በተመገቡ ቁጥር ፍሬዎቿ ስለሚመሳሰሉ ይህ ከአሁን በፊት የተመገብነው ነው ይላሉ። ምን ይላሉ? እየተደሰቱ ነው? ቅሬታ እያቀረቡ ነው? እዚህ ጋር ጥሩ ያው ሱረቱል በቀራ ላይ ነው። ሜቢ ተፍሲሩን ገብተህ አላነበብክ ይሆናል እንጂ ምንድነው የሚለው እዚህ ላይ ወኡቱ ቢሂ ሙተሻቢሃ ይላል። ተመሳሳዩ ስለቀረበላቸው ከዚህ በፊት ቆይ አንዴ ተፍሲሩ እንደዛ አይደለም። እሺ ቀጥል። ኦኬ እኔ ልጨርስና አንዴ ሜቢ ስለተማርኩት ይህን ትምህርት ለማስረዳት የቻልኩትን ለማስረዳት ልሞክር። ዋናው መማማር ስለሆነ ማለት ነው። እዚህ ላይ የሚጠይቁት ጥያቄ ምንድን ነው? እንዳተባለው ቁርአኑ ላይ ከስሮቻቸው ወንዞች የሚፈርሱ አትክልቶች ይቀርቡላቸዋል። በዚህን ጊዜ የምድር ሰዎች ምን ብለው ይጠይቃሉ? ከአሁን በፊት የተመገብነው ይላሉ። እነርሱም ተመሳሳይ ሆኖ የተሰጡት የሚለው ጋር ሜቢ ኢብን ከሲር ተፍሲር ላይ ገብተህ ካየኸው የሚቀርብላቸው የጀነት አትክልቶች እንደተገለጸልን ምድር ላይ ያሉትን አይነት ተመሳሳይ ናቸው። ለምሳሌ ሙዝ ከሆነ ተመሳሳይ ሙዝ፣ ብርቱካን ከሆነ ተመሳሳይ ብርቱካን ነው። ነገር ግን በጣም ይለያሉ፣ በጣም ይለያሉ። ይህም የሆነበት ጥበብ ምንድን ነው? አንድ ሰው የማያውቀውን ነገር ለመቅመስ ኢንተረስትድ አይደለም። ለምሳሌ እኔ የማላውቀውን ፍሬ ቢቀርብልኝ ያንን ነገር ለመቅመስ ይጣፍጥ ይሁን ከዚህ በፊት ይመር ስለማላውቀው ለዛ ነገር ጉጉት የለኝም። ነገር ግን የማውቀውን አይነት ምግብ ቀርቦልኝ ጣዕሙ የተለየ ነገር መሆኑን ካወቅ ያን ነገር ስለማውቀው ከዚህ በፊት ስለማውቀው ምን አይነት ጣዕም ይኖረዋል ብዬ ለመሞከር እጓጓለሁ። እና እዚህ ላይ የጀነት ሰዎች የገነት ሰዎች ይህን ጥያቄ ያቀረቡት ምንድን ነው? ምድር ላይ በመልክ የሚያውቋቸውን አትክልቶች ነው የቀረቡላቸው ገነት ላይ። በዚህን ጊዜ ምድር ላይ እነዚህን እኮ አትክልቶች እናውቃቸዋለን ብለው ይጠይቃሉ። እንደዛም ከሆነም አመሰግናለሁ። እኔ እስማማለሁ። እንደዛም ከሆነ ምድር ስበላው የኖርኩትን ለመብላት ገነት ላይ ተስፋ አላደርግም። እኔ ፐርሰናሊ ብጠይቀኝ ምድር ላይ ሙዝና ብርቱካን እንደ ልብስ አገኘ የነበረ ሰውዬ ገነት ውስጥ ሙዝና ብርቱካን ለማግኘት ብሎ ተስፋ የሚያደርግ አይኖርም ማለት ነው። እንደዛ ከሆነ ደግሞ ኖ እንዳነሳውልህ በመልክ ይመሳሰላሉ እንጂ በጣም የማይመሳሰሉ። አይ ቲንክ ከስር እየተቆራረጠ ነው መሰለኝ። እሰማለሁ እኔ ይሰማል። ኖርማል ነው። ይቀጥል። የነሱ ይሆናል። ያ እንግዲህ ሙዝ ራሱ በየሀገሩ ይለያያል። አንዳንዱ ጣፋጭ አለ፣ አንዳንዱ ስለዚህም አለ። ስለዚህ ምድራዊ ላይ ያሉትን አንተው ባልከን ሎጂክን ብንስማማ እንኳን እነኝን ለማግኘት ተስፋ የሚያደርግ ከዛ ደግሞ ኦኬ እዳኛው ገነቶች ደግሞ ይህንኛው የሚያንስባቸው ታችኛው ገነቶች ጋር በሰፋፊ ሳይሆን በብዛት የሚሰጣቸው ከዛ ይህን የምታበላልጠውና በእንደዚህ ደረጃ የምትሰጠው ከሆነ ይሄ በራሱ ምንድነው? እሱ ምድራዊ የሆነ ስርዓት ነው። ኢተርናል የሆነ ደስታ አይደለም። ደስታ ጥገኝነትን የያዘው ምንድነው? ምግብ ላይ የሆነ ውሽዝ የሆነ ነገር ያስፈለገህ ማለት ነው። ደስተኛ ለመሆን ኢተርናል መሆን ስላልቻልክ የምትበላው ምግብ ቅድም የበላሁትን ይመስላል አይመስልም፣ ይጣፍጣል አይጣፍጥም በሚል ጥገኛ ሆንክ ማለት ነው። ኢቭን ጣዕም ራሱ እኮ ምንድነው? እሱ ኮንዲሽናል ነው። አጣጥመህ ሲመች ቅድም አንተ ራስህ ባልከን ኦኬ ቅድም በወደዱት ምግብ ምድር ላይ ባዩት ነው አልክ። አሜሪካ ያለ ሰውና ኢትዮጵያ ውስጥ ያለ አትክልቶቹም እንትኖቹም የሚወዳቸው አበላሎቹ ሊለያዩ ይችላሉ። ስለዚህ ይህንኑ ስሜት ነው ዞ የሚሄደው እያልከን ነው አንተ። ይህንኑ ዞት ይጓዝና ምንም ቦዲው ግሎሪፋይድ አልሆነም፣ ስቲል የምድራዊ ስሜትን ነው ገና ዞ የሚጓዘው ማለት ነው። በዛው በምድራዊ ነገር በምድራዊ ምላሱ ቴስት ያደርገዋል። ከዛ በኋላስ ይሄንኛው እንዲህ ነው ይሄንኛው እንዲህ ነው እያለ ቀያቃቂር ያወጣል ማለት ነው። ይሄ ገነት እኮ አይደለም፣ የሆነ ሆቴል ነው የሚሆነው። የሆነ ሆቴል ቤት ነው የሚሆነው። ይሄ ምናልባት ቅድም ላይ አላስተዋልኩ ይሆናል እንጂ እነዚህ የተጠቀሱ ትልቅ ሐዲስ ሰምተህ ከሆነ ማስረጃ አለ። ገነት የምትባለው ረሱል በቃላቸው የነገሯት ከዚህ በፊት በጆሮአችሁ ሰምታችኋት የማታውቁ በአይናችሁ አይታችኋት የተኮረጀ ነው። ከመጽሐፍ ቅዱስ የተኮረጀ ነው። እሱ ከመጽሐፍ ቅዱስ የተኮረጀ ነው። ችግር የለም። አሁን ምን መሰለህ፣ አይ በአይን አይታችሁ ማታውቁት፣ በጆሮ ሰምታችሁ ማታውቁት፣ በልባችሁም ታስቦ ማያውቅ አለ የሚለው ቆይ አንዴ ከመጽሐፍ ቅዱስ የተወሰደ ነው። ሐዋርያ ቅዱስ ጳውሎስ የጻፈውን መሐመድ ስለሆን ነው ጥቅሶ ስቲል አልታየም እንዳትል ደግሞ የናንተ ሁድ ላይኖች የሚዘፍኑት ተነግሮሃል። ሶስተኛ ምግብ እንዳለ ተነግሮሃል። አራተኛ መጠጥ እንዳለ ተነግሮሃል። አምስተኛ አላህ እዛ መጥቶ እንደምታየው ተነግሮሃል።
6ኛ በወርቅ ዕቃ እንደምበላ እንደምትጠጣ ተነግሮሃል። 7ኛ በትልልቅ የሳፋ ሳህን እንደምትበላ ተነግሮሃል። በየመንገዱ ላይ ደግሞ በየ60 ማይሉ መንገድ ሳይሆን በየ60 ማይሉ ጥጉ ላይ ደግሞ የቆሙ ሴቶች አሉ፣ ሄደህ የምትገናኛቸው እንዳሉ ተነግሮሃል። አልጋ ላይ ተሾምሮማሪ የሆኑ እንዳሉ ተነግሮሃል። ዘሆል ሄደህ አላየሃቸውም እንጂ ዘሆል ተነግሮሃል። አልሰማሁም ማለት አትችልም፣ ተነግሮሃል። ዘፈናቸው እንኳን ሳይቀር ሁላይኖች እንኳን የሚዘፍኑልህ ሳይቀር ተነግሮሃል። ስለዚህ ጆሮ ያልሰማት በልብ ያልታሰበች ማለት አትችልም። በልብህ እያሰብክ እኮ ነው። ሁር ላይን የሚባሉ አሉ ሴቶች እያልክ እያሰብክ ነው። ዘፈን ይዘፍኑልኛል እያልክ እያሰብክ ነው። ገነት ውስጥ ስንገባ ምግብ በላለው እያልክ እያሰብክ ነው። በልብህ እያሰብከው ነው። አልበላኸው ግን እያሰብክ ነው። አልሰማውም እንዳትል ተነግሮሃል። ስለዚህ ጥቅሱ ሚስኮት ነው ያደረገው፣ ስህተት ነው። ሜይ ቢ በአካል ሄደን አላገኘ ነው፣ እሱ ሌላ ጉዳይ ይሆናል። አሁን ካነሳውልህ ነው ያው ገነት በእነዚህ የምንገድባት ነገር አይደለችም። ፈጣሪ በየጊዜው ሁሌ የሚያስውባት ሁሌ የሚጨምራት የምትዋብ ነገሮች ነው። አሁን እነዚህ ነገሮች የተጠቀሱት ለምንድን ነው? ገነት የሚባል ነገር አለ ብቻ ብለን ከምንጓጓ ከምናውቃቸው ነገሮች የተጠቀሱ ናቸው። ቅድም ላይ ሜይ ቢ ያነሳው ነጥብ አለ። አሁን እኔ የምወያየው ለምሳሌ አሁን እዚህ ስገባ እውነት ለመናገር የክሪክር የዲቤት አይነት አይደለም። የማውቀውን አውቄ፣ ሁለተኛ በእስልምና ላይ የሚነሱ ጥያቄዎች ነጥቦች ካሉ እኔን የሚያስተምሩኝን ነገሮች ነጥብ ወስጄ ኖርማሊ እውቀቴን ለማሳደግ ለማስተካከል ነው የገባሁት። ቅድም ላነሳህልኝ ነጥብ እኔ ማምነው ቁርአንም ሐዲስም ከማንም ተቆርጆ የመጣ ሳይሆን ቁርአን የአላህ ቃል፣ ሐዲስ የነቢ መሐመድ ሰለላሁ ዐለይሂ ወሰለም ንግግር እንደሆነ ነው በተግባር ያሳዩት ማቀው። ለምሳሌ ከጳውሎስ ተቆርጃለሁ ያልከውን የሚኮረጅ አይደለም። እንደ አንድ ሙስሊም እኔ የምቀበለው ነጥብ ፋላሲ አይደለም ማለት ነው። በቃ የነገሩንን ይዘነው የምንሄደው ነጥቦች ናቸው እነዚህ ነጥቦች። አሁንም የቁርአኑ አያት ላይ ማብራሪያው ላይ እንደሰጠው ውስን የሆኑ ነገሮች ተነግሯል ገነት ላይ። እነዚህ ነገሮች የኛን ኖርማሊ ስለ ገነትን ያለንን እሳቢያችንን እንድንጠነክር ነው እንጂ ገነት ከምናስባት በላይ የሰፋች ትልቅ የሆነች ነገር ናት ማሰብ የምንችለው ማለት ነው። ከሁሉም ነገር ደግሞ ገነት ውስጥ ከሚያስገባን ከትልቁ ከምንዳዎች ሁሉ ምንዳ ምንድነው? ፈጣሪ ማየት ነው፣ እንደኛ ማለት ነው። ፈጣሪ ማየት ነው። አላህም በቁርአን ላይ ይጠይቃችኋል የምትፈልጉትን ነገር ሰጥቷችሁ አይደል እንዴ ሲል፣ ሁሉን ነገር ሰጥተህናል በቅቶናል ሲል ምን ጭማሪ ትፈልጋላችሁ ይላሉ። በዛን ጊዜ አንተ ማየት ይጠይቃሉ። እሱ እኮ ለሁሉም የተሰጠ ነው ወንድማችን። አሁን ምንድነው እሱ ኤኒዌይስ ተቆርጇል ላልከውን አልተቆረጀም ላልከው ሜይ ቢ አንዴ ክፈትልን ክርስቲያን፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 አንዴ ክፈትልን። ሐዋርያ ቅዱስ ጳውሎስ ስለ ገን ምን ብሏል? ስለዚህ ጥቅስ እሱ ስላመጣው አይነ አላያት ጆሮ ያልሰማት በሰው ልብም ያልታሰበች ስለምትለዋ ጥቅስ ጀሜስተር ሚድ ላይ ያለ እንደዚህ ብሎናል ቅዱስ ጳውሎስ አስቀድሞ። ቅዱስ ጳውሎስ እንግዲህ ከመሐመድ 600 ዓመት አስቀድሞ ያለ ነው። ከመሐመድ 600 አስቀድሞ የነበረ ሰው ነው። ነገር ግን አይን ያላያቸው ጆሮም ያልሰማቸው በሰውም ልብ ያልታሰበው እግዚአብሔር ለሚወዳቸው ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለንና ብሎ አስቀድሞ ሐዋርያ ቅዱስ ጳውሎስ በአንደኛ ቆሮንቶስ ላይ አስቀምጦልን ነበረ። ታዲያ ይህንን ጥቅስ በተመሳሳይ ሐዲስ ላይ እናገኘዋለን። ጀሚያተር ነው ሱናኒ በመጃ 43 28 ቼክ አድርገው። ሙሐመድ ከ600 ዓመት በኋላ መጥቶ ኮት ካደረገው በኋላ ነው አልተቆረጀም ማለት አይቻልም። 43 28 ኦኬ፣ ቀጥል አንብቦ። እሺ it was narrated from Abu Hurairah that the messenger of Allah said ያለ መልእክተኛ እንደተናገረው አቡ ሁረይራ እንደተረከው ይላል። Allah says Allah እንደዚህ አለ I have prepared for my righteous slave that which no eyes has seen no ear has heard and it has never crossed the mind of a man አላህ እንደዚህ ይላል እኔ ለጻድቅ ባሪያዎች ያዘጋጀሁት አይን ያላየውን ጆሮ ያልሰማውን እንዲሁም ደግሞ በአእምሮ ያልታሰበውን ነው። ያ ስለዚህ ቀጥል። ሀሳብ ባነሳ ምናልባት ነቢ ሙሐመድን ያው ታሪክ አንብበ ሊሆን ይችላል። ነቢ ሙሐመድ ማለት ማንበብን መጻፍ የማይችሉ ነብይ ናቸው እና ማንበብን መጻፍ የማይችሉ ነብይ እንዴት ሜይ ቢ ካነሳህልኝ ነጥብ ኮርጀው ሊጽፉት ይችላሉ ብለህ ታስባለህ? ትልቁ ፈጣሪ ነቢ ሙሐመድን ከላከባቸው ነገሮች ጥበባት አንዱ ማንበብን መጻፍም አይችሉ
ይህንን አንተም ታውቀዋለህ። አይ እኔ አላውቅም፣ አንተ ነው የምታውቀው። አንድ ሰው ለመኮረጅ የግድ ፏድ አትርከም የለም ፏድ አፈር አባቱ ይብላ አትርከም ብራዘር። ሚፍታውን ተመታ ማለት ነው። ሚፍታ ተመታ፣ ገብቶሃል? ኤኒዌይስ ፏድ ለመኮረጅ የግዴታ መጻፍና ማንበብ ብቻ ነው ያለህ ማን ነው እሱ? ለምሳሌ ግዴታ ከአንድ መጽሐፍ ኮርጇል የሚባለው የሆነ ሰውዬ ያንን መጽሐፍ ማንበብ ሲችል ነው፣ አንብቦ መጽሐፍ ሲችል ነው እንጂ ማን ነው ይሄን ነሰሰርሊ መጽሐፍና ማንበብ ማይችል ሰው መኮረጅ አይችልም ያለህ ማን ነው? በምን አይነት መልኩ መጽሐፍና ማንበብ የማይችል ሰው ከሌላ መጽሐፍ እንዴት ሊኮርጅ ይችላል? ለምሳሌ በመስማት ይኮረጃል። ይህንን ነገርኩ። ለምሳሌ አንተ አሁን አላነበብከውም ይሄንን። ስለዚህ እኔ ስናገር ከሰማ አንዴ ህልመኛው ፕሊስ ጣልቃ አትግቡ፣ ጣልቃ አትግባ። ቆይ ፕሊስ መሐመድ እንደሚጽፍና እንደሚያነብ አሳያለሁ። ኔክስት እንደሚጽፍ አሳያለሁ። ግን ፎርሴክ ኦፍ አርጉመንት ግን ትሰማለህ? አይጽፍም ብዬ ልስማማለህ። እንደሚጽፍ አሳያለሁ፣ እንደሚያነብ አሳያለሁ። ግን ለመኮረጅ ነሰሰርሊ መጽሐፍና ማንበብ ብቻ ነው ያለህ ማን ነው? አሁን እዚህ ጋር ምናልባት በአንተ ሀሳብ ልስማማ ብዬ ነው እንጂ ኖርማሊ የሚያስኬድ አይደለም። አሁን ምን ብዬ ልንገርህ፣ ከድሮ ቀድሞት መጣ እሱ። ቆይ አሁን እኮ የለው አንተ አርጉመንትን የገነባኸው ምንድን ነው? እሱ መሐመድ አልኮረጀም ለማለት መሐመድ መጽሐፍና ማንበብ አይችልም የሚል ፐርሚስ እዛ ላይ ነው የገነባኸው። እኔ ደግሞ ነገር ግን ማን ነው መጽሐፍና ማንበብ ማይችል ሰው መኮረጅ አይችልም ብሎ ያለ ማን ነው? ትክክል። አሁን እያነሳ ያለው አርጉመንት የፋለሲ ሀሳቦችን ነው። እኔ አሁን እምልህ ምን እንደሆነ ልንገርህ። ምን አይነት ፋላሲ ሰራው? ምን ፋላሲ ሰራው? አንዴ እኔ ማነሳቸው ነጥቦች ቆይ ፏድ፣ ምክንያቱም ከስር ከ1000 ሰው በላይ አለ። ይሄንን እንግሊዘኛውን ከነ ያላነበበ አለ። እኛ ስንላውን ሰምተዋል። አይን አላያት ጆሮ ያልሰማት በሰው ልብም ያልታሰበች እግዚአብሔር ለወዳጆቹ ያዘጋጀው ምትለውን ስናገር ሰምቶ ሰው አይኮርጅም ማንበብና መጻፍ ማይችል ከሆነ ኖ መኮረጅ አችልም ብሎ መዝጋት which ስህተት ነው። መጻፍና ማንበብ እንኳን ባይችል አንድ ሰው ከሰማ መኮረጅ ይችላል። የሰማውን ነገር መኮረጅ ይችላል። ቁርአን ላይ ደግሞ በተመሳሳይ ሙሐመድ ጆሮ ይሉት ነበር። ታውቃለህ ብዬ አስባለሁ። ጆሮ ማለት ጆሮ ጠቢ ወይንም ደግሞ አድማጭ ነገሮችን የሚሰማ ማለት ነው። ጠባሪክ ላይ በደንብ ያስቀምጠዋል። ይሄን ለምንድን ነው ያሉት ሲባል እየሄደ ከመጽሐፉ ሰዎች ያዳምጣቸው ነበረ። ስለዚህ የሚያዳምጥ ከሆነ መኮረጅ ደግሞ ሲምፕል ነው። ስለዚህ አንተን አርጉመንት አሁን ዲቨሎፕ አድርገው መጽሐፍና ማንበብ ማይችል ሰው መኮረጅ እንደማይችል አንተ አሳምነኝ። አሁን እዚህ ጋር ማነሳልነትም ማለት ነው እንደ ሙስሊም አሁን ጥያቄ ሳቀርብ ቁርአንና ሐዲስ ማስረጃዎች አሉ። ለምሳሌ ሐታ የሐዲስ ማስረጃዎች አላህ ምን ይለናል? ኢን ሁወ ኢላ ወሕዩን ዩሃ ይላል። እሱ ከሚወርድለት ወሕይ ውጭ ሌላ ነገር የሚናገር አይደለም። ሐታ ቁርአን የአላህ ንግግር ነው። ነገር ግን ሐዲስ በእሳቸው በወሕይ መካከል ላይ የተነገረ ንግግር ነው። ከእሳቸው ከራሳቸው የሚያመነጩት ምንም ነገር የለም። ነቢ ሙሐመድ ሩጃል የሚለውን ሐዲስ እኔ አልቀበለውም። ለምሳሌ እንደ አንድ ሙስሊም ቁርአንና ሐዲስ ቁርአን የአላህ ንግግር ነው፣ ሐዲስ ነቢ ሙሐመድ ተግባርና ንግግር ነው ብዬ ነው ማምነው። ከእንትና ኮረጁ አልኮረጁ አሁን ለምሳሌ እንደ ሀሳብ ነው እንጂ ማንበብና እንትን የማይችል ሰው አይኮርጅም የምልህ ይኮርጃሉ የምንል አይነት ሀሳብ ያለን ሰዎች አይደለም። እንደ ሙስሊም እንደዚህ አይነት ሀሳብ ማንሳት አሁን የመጀመሪያ እንዳካሄድ ስተት ነበረ። ቁርአን የአላህ ቃል ነው፣ ሐዲስ ነው አለ። በእነዚህ ነገሮች እንደ አንድ ሙስሊም እናምናለን። በእነዚህ በቁርአንና በሐዲስ የማያምን ሰው የማያምን ሙስሊም ስለዚህ ፈዋድ ምንድነው እሱ አሁን ቀደም ያነሳው ነገር ስህተት ነው ማለት ነው። መጽሐፍና ማንበብ አይችልም ስለዚህ አይኮርጅም የሚለውን ነገር ጣልከው። አሁን አየህ፣ አሁን ከዛ ደግሞ አርጉመንተን ወደ ምን ሽፍት አደረከው? እሱ ከወይ እንጂ ከራሱ ከልብ ወለድ አይናገርም። ሱረቱ ነጅም ላይ ያለውን አመጣህና ከወይ እንጂ ከራሱ አይናገርም የሚለው ላይ ደግሞ እንደ አዲስ ገነባህ ማለት ነው አይደለ? አሁን ቅድም ፎይ እንዳነሳውልህ ምን አደረከው መሰለህ? እስቲል አሁንም ፐርሚስን ሽፍት አደረከውና ያኛውን ተውከው እንደማያዋጣ ስታቅ ወደዚህኛው መጣ። ምን ሙሐመድ ከራሱ አይናገርም ወይ እንጂ ወይንም ደግሞ ሪቪሌሽን ነው እንጂ ከራሱ አይናገርም። ስለዚህ የተናገረው ነገር መገለጥ ነው።
ኮርጆ ሊሆን አይችልም ወደሚል አመጣኸው ማለት ነው። ስቲል ይህንኛው ማያስኬድህም ፉአድ ለምደው ማያስኬድህ ይህንንም የተናገረው ስቲል ሙሐመድ ነው። ሙሐመድ እንደመናገሩ መጠን ደግሞ ከራሴ አልናገርም ራእይ እንጂ ብሎ ስላለ እሱን ታማኝ ልታደርገው አትችልም። ምክንያቱም ብዙ ሀዲሳቶች አሉ። ለምሳሌ አይሻ ምግብ ስጭኝ ሲል ራእይ ነው ልትለው ነው? አይሻን ሰንበዴን ሲሳደብ መገለጥ ነው ልትለው ነው? ኤኒዌይስ እሱን እንተወና ግን ከራሱ ምንም አይናገርም ከመገለጥ እንጂ ብሎ የተናገረውም ራሱ ሙሐመድ ስለሆነ ኮርጅሃል ሰንበዴ ሲለው ኖ እኔ ከራሴ አንዳች አልናገርም አላህ የነገረኝን ነው እንጂ ስላለ በምንድን ነው ማምነው ካለ የኮ ታማኝ እንዲሆን አያደርገውም። ራሱን ዲፌንድ የሚያደርግበት መንገድ ነው። ላለመኮረጁ ይሄ ጀስቲፋይ አያደርግልህም። ዝም በልና አስበው ፉአድ፣ ይሄ ላለመኮረጁ ማመን ትችላለህ፣ መፍትህ ነው አንተ። እኔን ግን ልታሳምነኝ አትችልም። እኔን አይደለም ክርስቲያኖችን በሙሉ ልታሳምን አትችልም። እናንተ ማመን መፍታችሁ ነው። ሙሐመድ አልኮረጀም ለሚለው መፍታችሁ አላህ የነገረኝን ነው እንጂ ብሏል። ስለዚህ ሙሐመድ ከራሱ አይናገርም አላህ የነገረኝን ብቻ ነው ብሏል። ስለዚህ አልኮረጀም ብላችሁ እናንተ ማመን ትችላላችሁ። እኛ ግን ከሙሐመድ በፊት ቅዱስ ጳውሎስ እንደጻፈው አሳይተን ሙሐመድ ደግሞ ቀጥታ ከጳውሎስ ጋር ተመሳሳይ ያችን ቃል መናገሩን አሳይተን የተኮረጀ ነው ብለን እናምናለን። እናንተ ግን አይ ሙሐመድ ከራሴ አልናገርም ብሏል ብላችሁ ማመን መፍታችሁ ነው። ይሄ ለፍርዱን ለኦዲየንስ እንተዋለን። ሜይ ቢ ወደ ቶፒኩ ባክ አድርጉት። ቶፒኩ ላይ እንመለስና ሜይ ቢ ፉአድ አንድ ጥያቄ መጠየቅ እንፈልገውን ያንተን ሴትና ወንድ በገነት እኩል ነገር ነው የሚያገኙት፣ ደግሞ የሚሰጣቸው ሪዋርድ እኩል ነው ብለህ ታምናለህ? ምንም ጥያቄ የለውም። ሁለታችን እኩል ነው። ገነት ውስጥ ወንድ ሴት ስለተባለ ሳይሆን በምድርም ላይ በየትኛውም ቦታ ላይ በጾታችን ሳይሆን በሰራነው ጥሩ ስራና በምንሰራው መጥፎ ስራ ነው የምንዳኘው እንጂ እንትና ወንድ ስለሆነ እንትና ሴት ስለሆነ ተብሎ በምንም አድሏዊ ሂደት የለውም። በምንሰራው በጎ ስራና መጥፎ ስራ ብቻ ነው የምንዳኘው ፈጣሪ ፊት። ኦኬ፣ ስለዚህ ወንድና ሴት የሚያገኙት ሁሉ እኩል ነው ማለት ነው። ኦኬ፣ ሴቶች ወንድ ሁራ ላይን ያገኛሉ? ፉአድ ይቅርታ፣ አንድ ጀነት ስለ ጀነት ሚዩት አርግ አንተ። ቢሮ ነጥቀህ ነው ፎይ የመጣኸው እዚህ ተቤት የጠፋው? ቀጥል ፉአድ፣ በሉ እንደዚህ አትበጥብጡ እባካችሁ። አሁን ላነሳልኝ ነጥቦች ትክክል። ምናልባት የተሰጡ ፈትዋዎች ነበሩ። ከዚህ በፊትም የጠየቅነው ነበር። አሁን ለወንዶች ሁረል ዐይን ሴቶች አላቸው ለተባለው ለወንዶች አላቸው ለተባለው ለሴቶች በተመሳሳይ የሚል ጥያቄ የተሰጠው ከዚህ በፊት አስተምሮት ነበር። መከታተል ስላልቻልኩ አላወቅኩትም። ያው አሁን እዚህ የምቀርበው የማውቀውን ነገር ነው። በማላውቃቸው ነገሮች ከአስተምሮቱ ማነስ ከአስተምሮት መረጃ አንጻር ሳይሆን ከስምና ስጠት ጉድለት ሳይሆን አንዴ ችግር የለውም። ከእውቀት አንጻር ሁሉንም ላታቅ ትችላለህ፣ ምንም ጥያቄ የለም። ግን የፈለገ ፈትዋ ቢሰጥ የፈለገ ፈትዋ ቢሰጥ ልክ ወንዶች ሁለት ሚኒመሙ ሁለት ነው የሚሰጣችሁ ብላችሁ ታምናላችሁ? አብዛኞቹ ሊቃውንትም በመቶዎች የሚያደርሷቸው አሉ፣ በሺዎች የሚያደርሷቸው አሉ። ስንት ሆና ለጊዜው ግን ቢያንስ ሁለት ሁር አልዐይን ይሰጠናል ብላችሁ ታምናላችሁ ወንዶች? የፈለገ በዚህ ጥያቄ ፈትዋ ብታነብ ወይም ብትጠይቅና ቢመለስልህ እኔ የጠየቅኩን ጥያቄ ጀስቲፋይ የሚያደርግ ሴቶች አዎ እነሱም ሁር አልዐይን ይሰጣቸዋል ብሎ በተአምር አይመልሱልህም። አይ በቃ እሱ አንድ ይበቃታል ብሎ ራስን ሊያሳምን የሚችል መልስ አይነት ነገር የሚመስል ሊመልሱልህ ይችላሉ እንጂ አዎ ይሰጣታል ብለው እንትን አይሉም፣ አይመልሱም። እሺ ችግር የለውም። እንደዛ ከሆነ ሁር አልዐይን አይሰጣትም በል፣ ችግር የለውም ማለት አሁን ይሄኛው ራሱ ግልጽ ልዩነት ስለሆነ ማለት ነው፣ ግልጽ መድሎ ነው። እሺ ሴትስ ስንት ወንድ ነው የምታገባው? ኖርማል ምድር ላይ እያለች? አይ ጀነት ምድር ላይ እናውቀዋለን። ምናልባት በዚህ ላይ እውቀቱ የለኝም። አሁን ለጠየቃቸው ጥያቄዎች እኔ በእውቀት ማነስ ምክንያት እውቀቱ የለኝም፣ ማብራሪያ ሊሰጥ አልችልም። ኦኬ ያ እንግዲህ ምንድን ነው ገነት ውስጥ እንግዲህ እኛ ጾታዊ መድሎና ጾታዊ አድሎ አለ ብለን አናስብም። እንደ ክርስትና በተለይ በፍጹም ወንድም ሴትም እኩል የእግዚአብሔርን ጸጋ በገነት እንደሚያገኙ መጽሐፍ ቅዱስ በደንብ ይናገራል። ወንዱ ይሄን ያገኛል፣ ሴቷ ይሄን ታገኛለች።
ወንዱ እንደዚህ አይነት ሴቶችን ያገኛል፣ ሴቷ ግን አታገኝም ተብሎ አልተቀመጠም፣ ሊቀመጥም አይችልም። ሲጀመር እኛ ስጋዊ ነገሮችን እዛ ሄደን እንደዚህ መብላት፣ መጠጣት፣ ሴክስ ምናምን እናደርጋለን ብለንም እንደዛም አይነት አስተምሮ ስለሌለ ማለት ነው። ምክንያቱም መጽሐፍ ቅዱስ እንደሚነግረን የእግዚአብሔር መንግስት በመንፈስ ቅዱስ ያለ ደስታ ነው እንጂ በስጋ የምናገኘው ደስታ አይደለም። ይሄ ምግብ፣ መጠጥ ምናምን ነገር አይደለም ብሎ ይናገራል። ስለዚህ እናንተ ጋር ሴቷ እንደዚህ ታገኛለች፣ ወንዱ እንደዚህ ያገኛል፣ ሴቷ ይሄን ትመገባለች፣ ወንዱ እንደዚህ ተብሎ ከተነገረ በግልጽ ይሄ የጾታዊ መድሎ አለ ማለት ነው በገነት። ክርስቲያን አንድ ጥያቄ ልጠይቀው ፉአድን በዚሁ በተያያዘ ይቻላል። እሺ ፉአድ፣ አንድ ሴት በምድር ላይ ያለች ባሏ ቢሞት ሌላ ወንድ ማግባት ትችላለች? እዚህ ምድር ላይ ያለች ሴት የሙስሊም ሴት? አዎ 40 ቀን የሚባል አለ። ከ40 ቀን ካዘን በኋላ ያን ከጨረሰች በኋላ ሌላ ወንድ ማግባት ትችላለች። ለምሳሌ ገባኝ። በቃ ይሄን መልሳልኛል ጥያቄ። እሺ ከዛ እሷ ስትሞት በሰማይ ለየትኛው ነው ሚስት የምትሆነው? ሁለት ባሎቿ ቢሞቱ ሰማይ ቤት ለየትኛው ነው ሚስት የምትሆነው? ያው እዚህ ላይ ምናልባት ቅድም ላነሳልህ የምችላቸው ጥያቄዎች ናቸው። የመጀመሪያ ዛሬ ለዚህ ቤት ስገባ ትናንት 1-2 ቀን ለመከታተል ሞክሬያለሁ። ትልቁ የኔ አሁን እነዚህ አይነት ውይይቶችን የመስማት ፍላጎቴ ኖርማሊ ዲቤሽኑን አብዛኛው እንደሚፈልገው ክርክሩን ለማወቅ ሳይሆን በእስልምና ላይ የሚነሱ ጥያቄዎችን እኔ ከማውቃቸው አንጻር እንደገና ለራሴ ለማጥናት ለማንበብ እንደገና ለመፈለግ ፈልጌ ነው። አሁን ወንድሜ ክርስቲያንም ካነሳቸው ነጥቦች አሁንም ቢኒ መጨረሻ ላይ ከጠየቀኝ ጥያቄዎች እኔ አላቃቸውም መልሶቹን ከኔ እውቀት ማነስ ማለት ነው። ድጋሚ ኡስታዞችን ጠይቄ ምናልባት ሌላ ጊዜ ከተመቸኝ በፕሮግራም የቻልኩትን ልናገር እችላለሁ። በጣም ጥሩ። እንግዲህ እሱን ጠይቀህ እንድትመጣ ምናልባት 2 ወንዶችን ማግባት የምትችል ከሆነ እሱንም መልስ ይዘህ እንድትመጣለን፣ ወይም ደግሞ በምርጫ ከሆነም እሱንም መልስ ይዘህ እንድትመጣ እንጠይቃለን። ለምን በሰማይ ቤት መጋባት፣ መብላት፣ መጠጣት አለ ብላችሁ ስለምታምኑ እሱን እንግዲህ ጠይቀ ይዘና አላውቅም ካልክ ችግር የለውም። እና ቅድም በተነሳው ላይ አንድ ነገር ብቻ ልናገር። እፎይም አነሳስቶታልና መሐመድን ጆሮ ይሉታል። እዛ ክፍል ላይ ሄደህ ስታነበው መሐመድን ጆሮ የሚሉትን አላህ አልተቃወሙም። የተቃወሙ ምንድነው? እሱ መልካም ጆሮ ነው ብሎ ነው ያለው። ስለዚህ መልካሙን ይሰማል ነው ያለው። ስለዚህ ቁርአን ራሱ አፌርም ያደርጋል፣ አይቃወምም። መሐመድ መልካም ነገሮችን ይሰማል፣ የራሱ ያደርጋል ማለት ነው። እና በዛ መልኩ ነው ያስቀመጠው ቁርአኑም ራሱ መሐመድ በመስማት እንደሚኮርጅ ቁርአን ራሱ አፌርም ያደርጋል። የመጽሐፍ ቅዱስ ታሪኮች ደግሞ ግልጽ የሆኑ የነ ሙሴ የነ ምናምን ቁርአን ላይ ስላሉ ማለት ነው፣ እነሱ በደንብ ስላሉ መሐመድ ከየት ነው ያገኘው የሚለው ምንም የሚያጠራጥር ነገር አይደለም። ታሪኮቹ አስቀድመው ከሱ በፊት ያሉ ታሪኮች ተደግሞ እሱ መጽሐፍ ላይ ከተገኙ መወሰዳቸው ከሆነ መጽሐፍ መወሰዳቸው ግልጽ ነው። ይሄ ብዙም ምርምር የሚያስፈልገው ስላልሆነ ማለት ነው። እና ቁርአንም ይሄም አፌርም ያደርጋል። ሄደህ ቼክ ማድረግ ትችላለህ። መልካም ጆሮ ነው ብሎ አላህ አፌርም ስላደረገው መልካሙን ይሰማል ነው፣ ክፉን አይሰማም ነው እንጂ መልካሙን ይሰማል ነው ብሎ የተናገረው አላህ ራሱ ማለት ነው። መልካም። ምናልባት እፎይም ከፈቀዳችሁልኝ 2 ደቂቃ ካለ አንድ መልእክት ባስተላልፍ ደስ ይለኛል። እውነት ለመናገር የምትሰሩትን ስራ ያው እንደ አማኝ ማህበረሰብ እንደሌላ የምቃወመው ነገር አይደለም። እኔ እውቀት ቢኖረኝ እንደ ኖርማሊ እንደ ጀነራል አሁን የምትሰሩትን ስራ ነው እየነገርኳችሁ ያለሁት። የትኛውም አማኝ እናንተ ዛሬ እስልምና ላይ ስህተት አለ ብላችሁ ሌላ መጣራት የፈለጋችሁት እናንተ እውነተኛ መንገድ ላይ ስለሆናችሁ ብላችሁ ስለምታስቡ ነው። ወደ ትክክለኛው መንገድ ኑ እያላችሁ ነው። እኔም በአውቅ ኑሮ እውቀት ቢኖረኝ በተሻለ ሌሎችን አማኞችም ተመሳሳይ ወደ ትክክለኛው እምነት ኑ፣ ይሄ እምነት ስህተት ነው ብዬ ልናገር እችላለሁ። ምናልባት 1-2 ዲቤሽኖች ብዙ ቦታዎች አገኝቻለሁ። እንደው እንደ ወንድማዊ ምክር የምሰጣችሁ የሚነሱትን ነጥብ እኔ ለምሳሌ እናንተ እስልምና ላይ የምታነሷቸውን ስህተቶች እንደ ስህተት ብታነሷቸው፣ እንደ ስህተት ማለት ይሄ ስህተት ነው ብላችሁ አስተምሮቱን ብቻ ብትሰጡ፣ አብዛኞቻችን እያየን ማህበረሰቡን እልክ ውስጥ የመጋባት የመገፋፋት አይነት ስሜት ውስጥ እየገባ ከዛ ርቆ ትክክለኛ አስተምሮቱ ስህተት የሆነውን አስተምሮት አሁን እንዳነሳችሁት ነጥብ ብታነሱ የትኛውም ሰው ተመርቶ የመምረጥ ጉዳይ ነው። ከዛ በኋላ እኔ ለምሳሌ እስልምና ትንሽ ካወቅኩ በኋላ ከትንሽ ጊዜያት በኋላ ስለ ክርስትና ደግሞ ማንበብ ይጀምራሉ። ያን ጊዜ ነገሮችን አመዛዝኜ የማልቀበልበት የትኛውን እምነት ምክንያት የለም። ለምን? ፈጣሪ አእምሮን ሰጥቶኛል። እና የምትሰጡትን አስተምሮት
ያው ከእንትን ለማለት አይደለም። ስህተቶችም ከተገኘ ስህተቱን ስህተት ነው ብለን ብናቀርብ ከዛ ያለፈ ነገሮችን ሌሎችን አማኞችን በማይጎዳ መልኩ ብናደርግ የተሻለና ሰላማዊ የሆነ የመማማር ሁኔታ ይኖራል ብዬ ስለማስብ በዛ ሁኔታ ብትቀጥሉበት የሚል አስተያየት ነው። አመሰግናለሁ። እሺ ፉአድ እናመሰግናለን። ኦኬ እፎይ ቀጥል። ኦኬ ያ ሜቢ እናመሰግናለን ፉአድ። ያው አንዳንዴ ስሜታዊ ልትሆን ትችላለህ ሰው ስትሆን እንጂ በተሻለ መጠን ጤናማ ሰው ሲገባ ከጤናማ ሰው ጋር እንዲህ ማውራት ይቻላል እና ለአስተያየት እናመሰግናለን። ሜይ ቢ በዚሁ ጋር በተያያዘ እኛ ጋር ጥያቄ ካለ ማንሳት ትችላለህ። ከገነት ጋር በተያያዘ መፍት ነው። አመሰግናለሁ። እሺ ሚፍታ መቀጠል ትችላለህ። ሚፍታ ፉአድ ያኛው እንኳን ደህና መጣ ሚፍታ። እንኳን ደህና ቆያችሁ። ቲክቶክ ምን ላይ ነበር ኤግዛምፕላችሁ? ቶፒካችን ዛሬ ምንድነው? እሱ ስለ ገነት ነበረ። ጀነራሊ ስለ ገነት ያለውን ምሳቤና በምድር የተከለከሉ በገነት የተፈቀዱ አሉ አለ በእናንተም በእኛም ይኖራሉ አኪድ። ስለዚህ በምድር ላይ ለምሳሌ በምድር ላይ የማታደርጋቸው በገነት ላይ የምታደርጋቸው ምን አለ? ለምሳሌ በምድር ላይ አሁን በዚህ ታይም ፏ ብዬ እየጨበስኩ ነው፣ የተጠላ ነው፣ የተከለከለ ነው። ገነት ላይ ግን የለም፣ ኔቨር፣ በጭራሽ። የተከለከለ ነው እየጨበስክ ከሆነ እኮ እዚህም አንድ ከፈጣሪ ጋር ያጣላኛል አምናለሁ። ታዲያ እኮ ታዲያ እኔ ታልኩ ጋር አይገናኝማ። ኦልሞስት ስተሃል እኮ ህጉን። ምናልባት ኦቨር ወጥቶ ይሆናል ፎይ አሁን ያልኩህ ምን እንደሆነ ታውቃለህ? በምድር ተከልክለ በሰማይ የተፈቀደልህ ስለ አንተ ደግሞ እዚህ ፏ ብዬ እየጨበስኩ ነው አልከኝ። ምክንያቱም ሁላችን ከካሜራ ጀርባ እየጨበስን ነው። ይህን ታውቃለህ ጠንቅቀህ ብሮ። ሁላችንም ስህተቶች ሊኖሩን ይችላሉ። ኤኒዌይስ ግን አስተምሮቱን ነው ፐርሰናል ግለሰቦች ሳይሆን ብራዘሪ ሳያውቁ ያጠፉ ብፁዓን ናቸው ይላል አይደል? አይልም እንደዛ የሚል የለም። ሳያውቁ ሳታውቅ አጥፍተህ ብፁዕ እንዴት ትሆናለህ? ልበ ቀናዎች ናቸው ብፁዕ የሚሆኑት ሰዎች የሚያስታርቁ ብፁዓን ናቸው ነው የሚለው። ለአለማዋሸት እፎይ ምን አለ መሰለህ፣ የ8 ዓመት ጓደኛዬ ክርስትና እምነት ተከታይ ነች፣ እኔ ደግሞ እስልምና ተከታይ ነኝ። 8 ዓመት እስካሁን ጓደኝነት ላይ ነን። ስለዚህ ልቤ ንጹህ ነው እያልክ ነው? ልቤ ንጹህ ነው ብዬ አላምንም። ምክንያቱም ሰው ነኛ። ከኔ በላይ ሀያል ፈጣሪ ማቴዎስ ወንጌል ምዕራፍ 5:8 ጠቀስክና እኮ ብፁዓን ናቸው አልክ። ብፁዓን የተባሉት ደግሞ ልበ ንጹዎች ብፁዓን ናቸው ነው የሚለው። ስላለች ነው ይህን ጥቅስ ያልኩህ። የለም ብለህ የነበር ቅድም ላይ፣ አሁን ላይ ደግሞ አላልክ። ገብተዋል አይደል? አንተ እንትን ነው ያልከው፣ ጥፋት የሚያጠፉ ብፁዓን ናቸው አልከኝ። ጥፋት የሚያጠፉ ሳይሆን የሚለው ልበ ንጹዎች። እኔ ንጹህ ነኝ ብዬ አላስብም። እኔ የመጨረሻ ርካሽ ሰው ነኝ። ገብተዋል? ምክንያቱም በእስልምና ምን አለ መሰለህ፣ የሚያስጠላ ሙድ ጨብሲ ምናምን ላተቀረቡ ነው ያለው፣ እንዳትቀርቡት ነው ያለው። በእናንተ ደግሞ አትስከሩ እንጂ ጠጡ የሚል ህግ አለ ምናምን መሰለኝ ነው ያሉ። ያ መጠጥኛ ጋር ምን አለ መሰለህ ይላል አፉ። አይ ባጠጣ ጥሩ ነው ይመከራል። ነገር ግን ስለ ወድመም እንደዚህ ደግሞ ቆይሽ መጠጥ ያለውን እኛ ጋር ያለውን ልንገርህ። በመጀመሪያ ራስን አትናቅ። ዝቅ ማድረግ ራስን ጤናማ ቢሆንም ራስን መውቀስና መስደብ ግን ጤናማ አይደለም። እኛ ምን እናምናለን? በእግዚአብሔር አምሳል የተፈጠርን ገዢ ተደርገን የተፈጠርን ነን። ራሳችንን ገዢ ነን። ለፍጡራኖች የትኛውንም እንስሳ ምንገዛ ነን። እኛ ጭንቅላት ተሰጥቶናል ከሌላ ለአንድ ስብሃነሁ ወተዓላ ለአላህ ስብሃነሁ ወተዓላ የምንገዛው ለፈጣሪ ተገዢ ብትሆንም አንተ ደግሞ ለፍጡራኑ የበላያቸው ነህ። አንተ ጠባቂያቸው፣ አስተዳዳሪዎቸው አንተ ነህ። አንተ ነው የምታስተዳድራቸው፣ የምመራቸው አንተ ነህ። አሁን እነሱን ጠባቂያቸው ሆነሃል። ስለዚህ ራሳችንን
ሞርክታይዝ ማድረግ የለብንም። ጥፋት ካጠፋን እንኳን መመለስ ነው። ነገር ግን መጠጥ ሌላ አነሳኸው። ስለ መጠጥ ከሆነ እኛ ጋር ስለ ሆድ ህመም አንደኛ ጢሞቴዎስ ምዕራፍ 5 ላይ ነው የተነገረው። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 23 ላይ ስለ ሆድ ህመምህ ወይም ስለ ሆድ በሽታ ጥቂት የወይን ጠጅ ጠጣ የሚል አለ። ልብ በል፣ ስለ ሆድ ህመምህ ትንሽ የወይን ጠጅ ጠጣ ተብሎ ተነግሯል። ያሁን በምድር ነው የተባለው፣ በምድር ነው። ነጋ ጠባ ጠጣ። እሺ ጠጣል። ያው ከጠጣህ መስከረህ አይቀርም። ግን ከጠጣህ ብሎ ኔክስት ያስቀመጠው መስፈርት አለ። ያው ስጠጣ መጠን ነገረህ እኮ መጠን ነገረህ። ስለ ሆድህ በሽታ ብዛት ጥቂት ከተባልክ ስከር ማለት ነው እንዴ? ጥቂትን የወይን ጠጅ ጠጣ። ጥቂት ነው ጠጣ የተባልከው። ጥቂት ከተባልክ ልመጠን ግድ ይልሃል። አይምሮ አለ። ከሰከርክ ደግሞ ኃጢአት ነው ብሎ አስቀምጦልሃል። ገላትያ 5:19 ላይ ስካር ኃጢአት ነው ብሎሃል። ስለዚህ ጥቂት ጠጣ። ለምንድን ነው ጠጣ ያለህ? ስለ ሆድ ህመም ነው። ለምንድን ነው ታዲያ የተባለው ከተባለ ካስታወስክ የዛሬ 2000 ዓመት ተሆና ሜይ ቢ አንተ 20 ዓመቶችን የጨረስክ ተሆንክ ኢትዮጵያ ውስጥ አስባቸው። ከዛሬ 10 ዓመት በፊት ምን ያህል ሆስፒታል አለ? ምን ያህል ጤና ጣቢያ አለ? ትንሽ ነበረ። ስለዚህ ድሮ ላይ አልኮልን እንደምን ይጠቀሙታል መሰለ? እንደ ማደንዘዣ ይጠቀሙታል። እንደ ሆድ ህመም ማደንዘዣነት ይጠቀሙታል። ወይን ደግሞ ካየ ሜይ ቢ ሳይንሱ የምታውቀው ከሆነ ከፍተኛ የሆነ አንቲኦክሲዳንት አለው። በተለይም ሬድ ወይ በመጠኑ መጠጣት ለሆድ፣ ለልብ፣ ለአንጀት እንደዚህ ጤና በጣም በትንጡ ጤናማ ነው። ምክንያቱም ሊፒድህን አንቲ ኢንፍላማቶሪ ነው። የእብጠት ጸረ እብጠት የሆነ እንትን አለው። ስለዚህ ለዛ ከፍተኛውን አንቲ ኦክሲዳንት ስላለው ጠቃሚ ነው በሳይንሱም ማለት ነው። ከዛ አንጻር ሪከመንድ አድርጎታል ማለት ነው። ሪከመንድ አድርጎታል። እንደዛ ከሆነ እፎይ እኔ ጨብሲ ምርጫዬ ነው። እየጨበስኩ እኖራለሁ። ግን ስጨብስ ከፈጣሪ ጋር መጣላት አልፈልግም። ያው ግን ምንድነው እሱ ከመጠጡ ጋር ከእናንተ ጋር የሚነሳው ምን ይነሳል መሰለ? በገነት ውስጥ ያሁን እኛ በምድር ላይ ነው ለህመም እንድጠጣ የታዘዝከው። ለህመም እፎይ እኔ እዚህ ጋር ምን አለ መሰለ ብራዘር፣ የ9 ዓመት ፍቅረኛ ክርስትና እምነት ተከታይ ነች። እኔ እስልምና ነኝ። አልሐምዱሊላህ። ግን አንድ ቀን ክርስቲያን አስብላትም። በቃ እሷ ፍቅር ውስጥ ከገባች ክርስቲያን አትባልም። እሷ ወታለች ከክርስትና ኦልሬዲ። የዲያቆን ልጅ ነች። የትልቅ ሰው ልጅ ነች። ሁሌ ብዙ ነገር ወጣለች። ክርስቲያን አትባልም። አለው ብትልም ወጣለች። የዲያቆን ልጅ ነች። እፎይ በጣም ጎበዝ ተማሪ ነች። የዲያቆን ልጅ ወጣለች። በቃ አልወጣሁም ብትልም በእኛ ልንገርህ፣ በእናንተ ከሌላ ጋር ከተጋባች ወይም ግንኙነት ከጀመረች ኮምፕሌትሊ ከክርስትና ትወጣለች። ምንም አላደረግም። ሴክሹዋል ኢንተርኩስ እስካሁን 9 ዓመት ኦልሬዲ ጀስት እናወራለን። መልካም እስካላስጠመቀች ድረስ እስካልመለሰች ድረስ ትዳር ውስጥ ከገባች ከክርስትና ኮምፕሊትሊ ትወጣለች። በእናንተም ደግሞ እሷ ሙስሊም ብትሆን ለምሳሌ ብትሞት እንኳን እንደው ሙስሊም ነኝ ባሌ ክርስቲያን ነው ብትል ብትሞት እንኳን መስጊድ መቀበር የለባትም የሚል ሁሉ ፈተዋል። ሙስሊም ነኝ ብላለች። ሎክ ሙስሊም ነኝ ብላለች። አገባችሁ፣ ባሏ ግን ክርስቲያን ነው። ክርስቲያን ነኝም አላልኳትም። ዋሽታታላ፣ ዲሲቭ አድርጋታል። በዚህ አንተ ክርስቲያን ነህ ብላ ነው እያሰበ ያለው። ሙስሊም ነኝ ሚፍታህ ነኝ፣ እሷ ደግሞ ማዕዚ ነች። ገብቶሃል አይደል? ጀስት ሁሉን ነገር ስማ፣ ተበላ በቃ ነገ ያዘችህ እያዳመጠች ይሆናል ከስር። ኖ ችግር የለውም። ይህንም አሚን ብዬ እኮ ነው የምቀበለው። ጨብሻለሁ ስልህ እኮ አልሰከርኩም ብራዘሬ። እሺ ኤኒዌይስ በገነት ውስጥ ጨብሲ እንዳለ ታውቃለህ? እስልምናው በእስልምና በጭራሽ የለም። ባሳየስ? አሳየኛ። በደስታችን መጽሐፉን ግዛ እና አንብብና እንግዲህ ጤና ባሳየስ? አስበል ብራዘር፣ ባሳየ ምን ትላለህ? አይ አም ሃፒ። ኦኬ፣ አንድ ክርስቲያን ልከፍትልን ትችላለህ? ሱራ 76 ቁጥር 16 ላይ ኦኬ።
ቸኮልክ እኮ በገነት ውስጥ አገኘው ነበረ ሚፍታ ደረጀ ለሰቻኩልም ገብተዋል። ኃጢአት እናንተ ሳይሆን ፈጣሪ ነው የሚሰጥ። ገብተዋል አይደል? ለእያንዳንዷ ንግግር ዋጋ ልከፍል እችላለሁ ነገ ላይ፣ ግን እናንተ ሳትሆኑ አላህ ሱብሃነሁ ወተዓላ ነው የሚያስብልኝ። ኦኬ ቀጥልሽ። ኦኬ እሺ ሱራ 76 ቁጥር 16 ላይ የሆነች ጠጅ ይሰጣቸዋል የሚል እዚህ ጋር አሳልፈዋል። እሱ ቆይ እዚህ ጋር መለካትን የለኳቸው የሆኑ የለኳቸው በሆኑ የብርሃን ብርጭቆች የብር ብርጭቆ ሲልቨር የሲልቨር ብርጭቆች ይዘዋወርባቸዋል። በእርሷም መበረዣዋ ዘንጅብል የሆነች ጠጅ ይጠጣሉ። እንግዲህ በእኛ እምነት ዝንጅብል መድኃኒት እንጂ ጠጅ ወይም ወይን አይደለም። ይህ ማዕሩፍ ነው በእስልምና። መበረጃው እኮ ነው ዝንጅብሉ። ምን ያህል ኃይለኛ እንደሆነ አስበው። ዋናው ጠጅ አለ መበረዝ ብርዙ ነው። ብራዘር ህፃን ልጆች አይደለንም። ገብተዋል። ጀስተኛ ተማሪ ነን። አስተማሪዎችን እዚህ ጋር አምጥታችሁ አታስገቧቸውም። ችግራችሁ እና ለሆድ ህመም ነው እዛ ጠጅ የምጠጡት ማለት የዝንጅብል የምጠጡት። እኔ በዛ ኃጢአተኛ ነኝ እያልኩ ነው። እንደ ሙስሊም እኮ መጠጥ እኮ እንደናንተ ለመድኃኒት ወይም ለእንትን እንኳ አይፈቀድም በኛ ጀለሲ። ገብተዋል አይደል? እና እዚህ ለምንድን ነው የምጠጡት? ይሄን እዚህ ጋር እኮ እኔ እንደጨበሱ እኮ የነገርኩት ለፈጣሪ አይደለም። እዚህ ለፎይ ወይም ለክርስቲያን ለእናንተ ለብራዘር ገባን እኮ ነው። እኛ እሱን እኮ በማድረግህ ምንም ሌላ ነገር እያልን ሳይሆን ምንም ብትሉም የሚቀርን ስብ እንትን የሚልብኝ ነገር የለም። ኒቨር በጭራሽ። ኧረ እኛ ያላልንም እኮ ሚፍታ እንዴ ለምን ስሜታዊ ትሆናለህ? አይ እኛ እያልን ያለ ነው አሁን እዚህ ምድር ላይ ቸኮልክ ነው። ሰማይ ላይ አለ እዛ ብትሄድ ይህን ታገኝ ነበር። በሰማይ ቤት እኛ ጋር እንደ አይነት ነገር የለም። መልካም ጽድቅ ስራ ዱንያ ላይ፣ በዛኛው አኬራ ፈጣሪ የሰራሃትን ይመነዳል። መጥፎ ነገር ስራ ፈጣሪ በገሃነብ ያኖራል። ማሩፍ ነው ብራዘር። ሚፍታ አሁን እኮ ለው ጠጅ እንደምትጠጣ ሳየን፣ ያው መበረዣው ጠጅ እንደሆነ እኛ ጋር ትንሽ ወይን ጠጅ ጠጡ ሚላል ይላል። የዝንጅብል ይላል። የወይን እኮ አይልም እንደናንተ ጋር የዝንጅብል ነው። ዝንጅብል ደግሞ በዱንያ ላይ ምርጥ መድኃኒት ነው። የወይን ጠጅ ብቻ ሲሆን ነው ችግር የሚሆነው ማለት ነው። የወይን ጠጅ ስጨብሰው ዱንያ ላይ እያየሁ ነው እንዴት እንደሚያሰክርህ ብራዘሪ። ላሳየሃን የገነት ላይ 37ኛውን ሱራ 45ኛውን ክፈትልኝ ክርስቲያን። የወይኑን ጠጅ ስጨብሰው ገነት ላሳየሃ እኔ 37 45 አንበባው እስቲ። ከሚያመነጩ ወይን ጠጅ በዚያ ብርጭቆ በእነርሱ ላይ ይዞርባቸዋል። የት ነው የሚሰጣቸው? የምን ጠጅ የት እንደሚሰጣቸው አላውቅም። እዚህ ጋር 4 ነጥብ አድርጎ ዘግቶታል። ገብተዋል። ለዚህ አቅሙም ፓወሩ ለእናንተ ማለት ነው። ብራዘር ኃጢአት እንዳታስገባኝ። ይሄን ተፍሲር ለመስጠት አቅሙ ምኑም የለኝም። 43 ጀምርልኝና 43 ጀምር አንብበው። ብዙ አስገቧቸው። ቆይ ከ43 ጀምሮ ላንብብልህ። በድሎት ገነት ውስጥ የት ገነት ውስጥ ፊት ለፊት የሚተያዩ ሲሆን በአልጋዎች ላይ ይንፈላሰሳሉ። በገነት ውስጥ በአልጋ ላይ ፊት ለፊት የሚንፈላሰሱ ቸከሶች አሉ። ገነት ውስጥ ማለት ነው። ኦራይት ከሚመነጭ ወይን ጠጅ በያዘ ብርጭቆ በነሱ ላይ ይዞርባቸዋል። ምን ወይን ጠጅ የያዘ ከፈሩ ነጭ ለጠጮች ጣፋጭ ከሆነ ጣፋጭ ጠጅ ማን ያጣጣመው? እና ሚፍታ ወይን ጠጅ እንዴት እንደሚያደርግ እዚህ ምድር ላይ ስላየሁት የዝንጅብሉ ጠጅ ችግር የለውም አልክ። የወይን ጠጁ ግን ከባድ ነው አልክ። የወይን ጠጅም ትጠጣለህ ገነት ሚፍቶሾ እፎይ ያው በገነት ትጠጣዋለህ። እንዴት ታየዋለህ? ለዚህ መልስ እነ ኢብሮን እነ ሁሴን ብዙ መምህሮች አሉ፣ እነሱ ይመልሱላቸዋል። እኔ አንድ ተራ ተማሪ ነኝ። ገብተዋል። አቅሙም ፓወሩም የለኝ ስለዚህ ለመናገር ብራዘሪ እንዳይደብራችሁ። እኔ አልሐምዱሊላህ አላኩል ያህል በእምነቴ ያጽናኝ።
ገብተዋል። ቺኳ ፈተና ስለሆነችብኝ ስለሷ ልጠይቃችሁ ነበር። አገባቢ ሌላ ምዕራፍ አስገባችሁኝ። በእናንተ እንዴት ይታያል? አንድ ቺክ ከሙስሊም ጋር የሆነ ጓደኝነት ብታደርግ እንዴት ይታያል? በክርስትና ጓደኛ ኖርማል ጓደኛ መሆን ትችላላችሁ። በፍቅር ግን የፍቅር አይቻልም። እሷን ከእምነቱ ያስወጣታል። በእናንተ ጓደኛ መሆን አይችልም። ሎክ በእናንተ ጓደኛ ማድረግ ሱራ 5:51 ላይ ሱራ 3:28 ላይ ጓደኛ መሆን አችልም። ምግብም ለአማኝ ሰው ላልሆነ ለክርስቲያኖች እንደዚህ ምግብ እንኳን መስጠት አችልም፣ አይፈቀድልህም፣ ክልክል ነው። እፎይ ወንጌል በለው ምን በለው የማታወራልኝ ጉድ የለም ከክርስትና። እኔም ከእስልምና ማቃቸውን እቀነጭፍላታለሁ። ጀስት እንዴት ነው የሚታየው ፍቅራችን? 9 ዓመት በፍቅር እየኖርን ነው። እሷ ክርስትና ነች፣ እኔ ሙስሊም ነኝ። ሌላ ግንኙነት አላረግም እስልምና ስለማይፈቅድልኝ። ሌላ ሴክሹዋል ግንኙነት የለንም እሷ ጋር። ግን እንዴት ይታያል በእናንተ? በቃ እንደ እህትና እንደ ወንድም መሆን ትችላላችሁ። እንደኛ ችግር የለውም። ከዛ ውጭ ግንኙነት ከጀመራችሁ ግን ኮምፕሊትሊ እሷን ከክርስትና ያስወጣታል። እሷን በእስልምና ግንኙነት እንድናረግ ስለማይፈቅድልኝ እኔ ኔቨር አላረግኩትም፣ አላረገውም። ገብቶሃል? አንተማ አማኝ ከሆነ ሌላ ቶፒክ ውስጥ አታስገባኝ። አሁን በቃ እና እንዴት ይታያል? አሁን ወደ ወይኗ ጠጅ ተመለስ። የመጣሁት እንድንማማር ነው እንጂ እኔ ስለ እስልምና አውቄ ምናምን አይደለም። ፈጣሪ ያሳውቀኝ እንጂ እኮ እየነገርኩህ እኮ ነው። እና የሚታየውማ ነገርኩህ እኮ ክርስትናን እስካልተነሳ ድረስ ከአንተ ጋር ትዳር መመስረት ሆነ ምንም አትችልም። እሷ ያስወጣታል ከክርስትና ኮምፕሊትሊ ትወጣለች። እንደዛ ብላ ግን በጣም ጎበዝ ተማሪ አልነገርኳትም አልክ እኮ አልነገርኳትም። እምነቴን እኮ አልክ ቅድም። በጨልሲ ሙድ ሆነ ነው ማለት ነው። ኗር እናት ትሙት እስላም መሆኔን ታውቃለች፣ ክርስቲያን መሆኗን ታውቃለች። ገብተዋል አይደል? ግን ዓለም የቲያትር መድረክ ናት። እፎይ የዓለም የቲያትር መድረክ ናት። ሀብታም የበላው እንዲሰራለት ብዙ መንገድ ሲሮጥ ድሃ ደግሞ የሚበላው ለማግኘት ብዙ መንገድ ይሮጣል። ግን አንድ ነገር ምን አለ፣ እኔ ሁሌ ይከታተልሃለሁ። እነ ኢብሮን እነ ሁሴንን ምናምን አታስገባቸውም። እዚህ ጋር አስገብተህ ታወጣቸዋለህ። ተማሪዎቹን ታስገባለህ። እኛ እንደማናቃቀህ ነው እንዲ እነሱን አስገባቸው መምህሮቻችን። ሚፍታ አንተ ትሻላለህ ከሁሉም አሁን ከጠራቸው ማለት ነው። አንተ ጎበዝ ልጅ ነህ። ትንሽ ማገናዘብ ትችላለህ። የጠራቸው በሙሉ ማገናዘብ እንኳን የማይችሉ ሰዎች ናቸውና ይሄው በቃ ችግር የለውም። ይብቃን እዚህ ጋር ከአንተ ጋር ማሞ። አቤት አቤት፣ ሰላም እፎይ ብራዘሬ። ሚፍታ በቃ ቆይ ክርስቲያን እንዳት ሚፍታ ሚውት አድርገህ ቁጭ ብለህ ተማር። ምናልባት ተጠምቀህ ክርስቲያን ሆነ ወደፊት ልታገባ ትችላለህ። ኧረ እኔ ጌታን ተስፋ አድርግና በቃ ሚያጋና እንዴቶኛ አረ ቆይ በእናት ሚፍታ፣ እኛ ስንት ስራ ፈተና አይደለም የተቀመጥ ነው። ኤኒዌይስ ማሞ አለ አለው። ምን ነው የነ ኢብራሂም እና የነ ሁሱ? እሺ ጥያቄያችንን ሰምተሃል? ጥያቄያችንን ሰምተሃል? ምንም ጥያቄ አንድ ቦታ ቆማችሁ አታውሩ። ኦኬ እሺ ልጠይቅህ። ችግር የለውም። ኦኬ ሴት ልጅ በገነት ምንድን ነው የምታገኘው? እናንተ ስራችሁ ምንድን ነው? ቀጥል። ምን ሰራውንማ እያየህ ነው። አይተህ ነው የገባው፣ ልትመልስ ነው የገባው። ቀጥል። ሴት በገነት ምንድን ነው የምታገኘው? ምንም እኮ እየሰራችሁ አይደለም። አሁን ዝም ብላችሁ ቀጥል። ጥያቄ መልስ። ጥያቄውን መልስ። ይሄ ጥያቄ ነው? ኦኬ ጥያቄ አይደለም። በገነት ሄደህ ምን እንደምታገኝ መጠየቅ፣ ስለ ዘላለማዊ ህይወት መጠየቅ ጥያቄ አይደለም። እናንተ ሁሌ ቂጥ ማጠብ እንደዚህ አይነት ነገር ካልሆነ በስተቀር አትመልሱም ማለት ነው። ምን እየሰራህ ነው? ስለ ዘላለማዊ ህይወት ነው እያወራን ያለ ነው። ለዛው መጽሐፍ ገብተን ምንድን ነው ከመለስክ መለስ አትጨቃጭቃው። እንደ ፕሮፋይልህ ላይ እንዳለው ሰውዬ ለምንድን ነው እኝኝኝ የምትለው? ፕሮፋይሉ ተጽዕኖ አድርጎበት ነው። ከስር ኮባራስ ሰመርቃንዲ አቤት ቆንደራ መጣ።
እንኳን ደህና ቆያችሁ። መልካም። በገነት ውስጥ ሁር ላይኖች አሉ ብለህ ታምናለህ? አሉ። ከሙሐመድ በስተቀር የነቢያት አስተምሮ ነው እስልምና ብለህ ስለምታምን ሁር ላይኖች የሚባሉ ወሲብ የምናደርጋቸው አላህ ያዘጋጀልን አለ ብሎ የሰበከ አንድ ነብይ አለ? ነው መሐመድ ነው ይህንን ተረት ተረት የተናገረው? አይ እንደዛ አይባልም። ተረት ተረት ሳይሆን ኻስያ የተሰጣቸውም ሊሆን ይችላል፣ ፈድልም ሊሆን ይችላል። ጀነት ስል ማተሽተሂል አንፉሱ ይላል። ነፍሶች የሚፈልገው ነገር ሁሉ አለባቸው ይላል። በጸጋም ማነስና መብዛት የሚባል ሴትን የሚጮቅንበት አንግል ምንም የለም። ጠየቀው የነበረውን ነገር ልመልስ ነበር አገባቤ። እሺ እንደዛ ከሆነ እስቲ ሴቶቹ ሁር ላይን ይሰጣቸዋል? ይሰጣቸዋል። ማስረጃ? ስለዚህ ወንድ ሁር ላይኖች አሉ ማለት ነው። ማተሽተሂል አንፉሱሁም ወለሁም ፊሃ ማ የደዑን አለ። አምነው ለወንድም ቢሆን ለሴትም ነፍስዮቻቸው የሚፈልጉት ነገር ሁሉ አላቸው ማለት ሁሉንም ያጠቃልላል። ኦኬ ስለዚህ ሴትን ይጮቅናል ብሎ ሳስየ ችግር የለውም። ስለዚህ ሁር ላይኖቹ ለሴቱ የሚሰጧቸው ወንድ ሁር ላይን አሉ ወይንስ ሁር ላይኖች ሴቶች ጋር ምን እንዲያደርጓቸው ነው የሚሰጧቸው? አይደለም ነው ሴት ጋር ብቻ አይደለም። ሁረ ላይን የተባሉበት ምክንያት አይናቸው ትልቅልቅ በአይናቸውም ላይ መስፈርት ስለሆነ ይሆናል። የእይታቸው አይናቸው ትልልቅ ስለሆነ ይሆናል ስያሜ የተሰጠው። አምነው የተነገረን። ስለዚህ ወንድ ሁር ላይኖች አሉ ማለት ነው። ስለዚህ ወንድ በተነገረን መልኩ እናስሄደዋለን። ከዛ ሌላውን ደግሞ ግልጽ ያልሆኑትን የመጡትን በሆነው አንቀጽ እንፈስረዋለን። ነፍስዮቻቸው የሚፈልጉት ነገር ሁሉ አላቸው። ሴትም ወንድም ይጠቀልላል ይህ አንቀጽ። ኦኬ እንደዛ ከሆነ ስለዚህ ሙሐመድን የፈለገች ሁሉ ታገኛለች ማለት ነው። ለምን ነው ትላለህ? እነሱ ሙሐመድ የማይፈልግ ሴት አለ እንዴ? አሁን ከይፍያ አንተ ጭንቅላት የመመራመር ነገር ነው እያያዝን ያለ ተመርቃዲ ነው። ለምን ሙሐመድ የማትፈልግ ሴት አለች? እንደዛ አይባልም። የሙስሊም ሴት አይባልም። ኡሚሩሃ ከማጃአት እንደመጣች ነው የምናሳልፈው። ነፍስያ የምትፈልገው ነገር አለ። መመራመር ከሆነ ልቆም ነው እዚህ ጋር ምርምር መጃል የለውም። እኛ ለምንድን ነው እሱ መመራመር ምናምን የምትለው? መሐመድን አሁን ማፈልግ ሴት አልኖርም እንደ ሙስሊሞች። ሀሳቡ እንደዛ ነው። ሁሉ የፈለጋችሁትን ሁሉ ይሰጣችኋል ከተባለ ሙሐመድን ከፈለገ ይሰጣታል አይሰጣትም? ላላ እንደዚህ አሁን የምርምር አነጋገር ነው። እኛ በተነገረን መሰረት እናስረዳሃለን። ልትመራመር ከፈለክ ግን እቆማለሁ እኔ። ምክንያቱም ስለዚህ አይሰጣትም ወይ ይሰጣትም በለኛ ወይ አይሰጣትም ወይ ይሰጣታል በለኛ። አልተሰጠኝም። መስፈርት ስላልተሰጠኝ በተሰጠኝ ያህል ቀድር አስብቼልህ ሄዳለሁ፣ አረጋግጬልህ። ኦራይት እሺ። ካልተሰጠኝ በላይ ግን ልጠይቀኝ ከሄድክ እቆማለሁ ማለት ነው። ያ እውቀት ማለት ሳይሆን መጃል ነው። በቃ ቀድር ነው። ጭንቅላት የተሰጣት ያህል ነው የምትሄደው። አይ ጭንቅላት የተሰጣ ስለሆነ ሳይሆን ጭንቅላት ከዚህ በላይ መጠየቅ ይችላል፣ ማገናዘብ ትችላላችሁ። ግን ምንድነው እምነት ነገር ላይ እምነት ነገር ላይ ብሎ ነገር የለም። ክርስትና ላይ ስትጠይቁት ድረስ ሄዳችሁ ነው እናንተ ጋር ስትመጡ ጠይቁ ተብለናል ነው። ትክክለኛ መሰረት አድርገህ እኮ ያ ያዋጣማ። ጭንቅላት ልትጠይቅ በምትገባው ያህል ትጠይቃለች፣ ከዛ ትቆማለች። ይህ እኮ ስህተት ነው። ካደ ጥያቄ ሲመጣባችሁ ከዚህ በላይ ጠይቅ። እሺ አንድ ያዳም እውቀትን ለዓሊም አልገይብ ይሰጣል። ሩቅን አዋቂ ለሆነው አምላክ ይሰጣል እውቀት። ክርስትና ላይ ሲሆን እንደዛ አትሉ። በሚገባው መልኩ ክርስትና ላይ ሲሆን እንደዛ አትሉም። እያንዳንዷን ነው የምትጠይቁት። እናንተ ጋር ሲመጣ ነው እንደዚህ የምትሉት። ኤኒዌይስ ብቻውንም ላቅልልሽ። ቅድም የጠቀስከው ነገር አለ። እኔ በአንተ ተስማምቼ ነው ወንድ ሁር ላይኖች አሉ ብለሃል። አንድ ማስረጃ ስጠኝ፣ ወንድ ሁር ላይኖች ለመኖራቸው። አይደለም እኔ አለ አላልኩም።
በሌለበት ታዲያ ሁሉ የሚፈልጉት አለ። በሌለበት ነፍስያ የምትፈልገው ከተባለ ለወንድም ለሴትም ነው። ሴትን በድሏል ጮቅኗል የሚባል ነገር የለውም ለማለት ነው የፈለጉት። ኖ ወንድ ሁርላይኖች ይሰጧቸዋል ብለሃል። አላብራራልህም። ሁርላይኖች ይሰጧቸዋል ብለኸኛል እኮ ቅድም። ለሴቷም ለፍላጎቷ የምትፈልገውን ይሰጣታል። ጀነት ላይ አድሎ የለውም። ሁርላይን ይሰጣታል። ማ ተሽተሂሂል አንፉሱ ወለኩም ፊሃ ማ የድዑን። በቃ ነፍስ የፈለጋችሁ ሁሉ ትሰጣታል። ችግር የለውም። ተስማማን። እሱ ከይፍያውን አብዝተህ ወደዛ ለመዘንበል አትሞክር። አሁን ጥላቻን ለመንዛት ነው የሚሆነው። የምን ጥላቻ ነው? መልሱን ያህል ላይ ቆማለሁ አልኩ። የምን ጥላቻ ነው? አይ በቃ ሁሌ ወደ ወሲባዊ ነገር ላይ ምናምን ለመጃል ነው የምትሄደው። አሁን የቅድሙን አንቀጽ ራሱ እያብራራኸው ቆምክ። ላ ገውሉን ፊሃ ወላ ሁም ዐንሃ ዩንዘፉን የሚለውን ተውከው። ከላይ ያለውን ብቻ አንብበህ ቆምክ። የመጠጥ ጉዳይ እያወራሁ ሚፍታን ማለት ነው። ለምን ጨርሰህ አታነብም? አንቀጽ ለምን ቆርጠህ ታነባለህ? ችግር የለውም። አንተ አንዘፉት የሚለው ከምር ነገር ብቻ ብለህ ሲፋት አብራራህ። አያሰክርም ብለህ ልተረጉም ነው። ሌላ ምንም አታመጣም። አያሰክርም ማለት አይደለም። አረብኛው እንደዛ አይደለም። ኤኒዌይስ ተረጋጋና ዋና ፖይንታችን ከሚፍታ ጋር ያሰክራል አያሰክርም የሚል አይደለም። ትክክል እያብራራህ ከሆነ ሚውት አታርገኝ እኮ እኔ ቀስ ብዬ ነው እያወራሁት እኮ። አዳምጥ። እኔ አንተን እያብራራህ ከሄድክ እስከ መጨረሻው ነበር መሄድ ያለብት። እውነት ትክክለኛ አንተ ሃይማኖት አስተማሪ የጥላቻን ነገር ለማስተማር ባታውቅ በትክክል ታብራራ ነበር። እንደዚህ አትሄድም ነበር። ብትሄድ ምን ታመጣለህ? ሶሪ ሰመርቃዲ ምን የምታመጣው ነገር ነው? በቃ ያለውን ነገር በስትክክል አስቀምጠህ ነው ብትተችም ማለት ነው። ሂድና ቀጥል እስቲ። ምን ለውጥ ታመጣለህ? ለምን አንተ አሁን ኸምሩን ምን አይነት ኸምር ነው? እዚህ ዱንያ ላይ የሚጠጣው አይነት አይደለም። ነጭ ነው ኸምር ነው። ቀጥለው ለምን አትቀጥለውም ታዲያ? ነጭ ነው ኸምሩ። በቃ እኮ ሂድ ቀጥለው። እሺ ቀጣይ ነው ያለው። ቀጣይ ያለው አይደሙም ነው የሚለው። መድማት ነው። ስለ መድማት ነው የሚያወራው። አይደሙም አይልም። ላ ገውሉን ፊሃ ወላ ሁም ዐንሃ ዩንዘፉን። ራስ ምታት ነው ማስከርም ነው። ራስ ምታትም የለውም አይደሙምም ነው። ለምን በአረብኛ ዘፉን ነው መድማት አይደለም። መስከር የሚለውን ክፈተው። እሺ መስከር ምንድን ነው እሱ? በአረብኛ ገውል ማለት ነው አይደለም። ክፈተው አንዴ በይ። ኦኬ ሱራ 4:43 ነው። አይ ቲንክ አንዴ ክፈትልኝ ክርስቲያን። አሁን ሌላ ኮምፓሪዥን አትሂድ። እዚሁ ላይ ያለውን አብራራው። ክፈተው ላሳይ አይደል? ኦኬ ምን እናንተ ምን ሆናችሁ? እሺ አረብኛውን አድርግለት። ቀጥል አንቦ። አረብኛ እንደ ተራ አይሆንም። እፎይ እንደ ሲያቆ ሊመጣ ይችላል። ቋንቋ አሰካክ ግን አስሉ ላይ ገውል ማለት ያ ነው። ቆይ አንብብ። አልፈራም እኔ። ሂድ አንብብ። ቀጥል ሄድሽ አንብባ። ቀጥል። ድምፅህን ከፍ አድርግ ነው። ምኑን ነው ማነበው? አሁን ካወራን ነጥብ ላይ ያለው እዚህ ጋር ምንድን ነው? ድምፅህን ከፍ አድርግና አንብበው። እሺ ወአንቱም ሱካራ የሚለውን ፈልገህ ነው? ለምን ሱካራ የሚለውን ፈልገህ ነው ወይ? ስለዚህ ምን ማለት ነው? እያነበብኩ እኮ ነው። አነበብኩት እኔ። አንተ የፈለክበትን ነጥብ ልመጣ ነው። ያ ተግባብተናል፣ ተገናኝተናል። ምን ማለት ነው እኮ ሱካራ እና ገውል ማለት? ገውል እኮ አረብኛ እኮ እንደ ትንሽ አይደለም፣ በጣም የሰፋ ነው። የሰፋ ነው። እውነትህን ነው። በቃ ስካራን ነው። ስካር ብሎ መምጣት አለበት ማለት ነው። እዛ ጋር ያ መምጣት አለበት። ባህር ነው። እሱማስ ዓለም የመሰከረበት ነው። ከሃይማኖቱ ጣና ስትሆኑ ይላል። የረከሳት ላይ መማር ማንሳት ይችላል። ጣልቃ ትግባ። ኤኒዌይስ ስለዚህ
ባልተነሳ አርጉመንት ላይ ራስ መጣ። እኔ በቁርአን ፈስሬ ያኛው እኔን እንጂ አንተን እንደማይረዳ አሳየው። እኔን ይረዳል ብለህ የምታስብ ከሆነ ከገነት ውጭ ያቃባይ አዳምጥ። ከገነት ውጭ ያ ቦታ ላይ ለስካር የዋለበትን የቁርአን ክፍል ጥቀስልኛል። መኑ ላ ተቅረቡ ሰላተ ወአንቱም ሱካራ ሐታ ተዕለሙ ማ ተቁሉን ወላ ጁኑበን ኢላ ሰቢልን ሐታ ተግተሲሉ። ናም አላህ ይጠውል ዑምረክ፣ አላህ ይጠውል ዑምረክ። ያ ኩያ ሚፍታ እንደሚታ ወኢን ኩንቱም መርዳ አው ዐላ ሰፈሪን ምን ላድርግልህ? እንትና አንዴ ሚታርግ ሚፍታ ቀጥል። እሺ፣ ስለዚህ ያንኛው ቃልና እዚህኛው ጋር የተጠቀሰው ለስካር ተመሳሳይ ነው። ያ አዩሃ አለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ ሐታ ተዕለሙ ማ ተቁሉን ወላ ጁኑበን ኢላ ዓቢሪ ሰቢልን ሐታ ተግተሲሉ። ይሄ ሁክም ነው የሚናገረው። የሰከራችሁ ሁናችሁን አትግቡ። ስካር ማለት እዚህ ጋር በግልጽ መጥቷል ለፍዙ። ገውል ማለት ደግሞ በቋንቋ ስክክት፣ አንተ በአረብኛ ቋንቋ ስክክት ሂድና እየውና እንፋረድ፣ ችግር የለም። ኖ እዛ ጋር ከና አንተ ያልከው የለም እኮ ሲጀመር ምን የሌለው የለም። አንተ የምትጠቅሰው ክፍል የለም። አንዴ ክፈትለት። ሱራ 56 19 የትኛውን የጠቀስከው አንተ? ገውል ማለት ያው ነው። ላ ገውሉን ፊሃ ወላ ሁም ዐንሃ ዩንዘፉን ይላል። ማስከርም የላትም ራስ የምትጠጣው የጀነት ኸምር የምትጠጣው በስም መመሳሰል ነው። እሺ ገውል የሚለው የትኛው ቃል ነው? እዚህ ውስጥ ገውል የሚላለው አክቹዋሊ ስካር ብለህ የተረጎምከው ቃል የትኛው ነው? የቅድሙን ክፈተው። የጀነት ውስጥ ያለ እንትን በጅንጅብል አይደለም። ሱረቱ ናስ ክፈተው። ይህም ፍታው። ከራስ ምታት ተመሳሳይ ነው አይደለ? ያኛውም ከራስ ምታት አገኛቸው አይሰክሩም ብሎ ይዘንፉር የሚለው ስካር ነው የሚለው የኔም ተመሳሳይ ቃል ነው። ራስ ምታት አያገኛቸው የሚለውን እንደዛ እንደፈታችሁ ላዩሰደዑ ማለት ጭንቅላትን አይከፍልም፣ ራስ ምታት የለውም። ዐንሃ ወላ ዩንዘፉን። እሺ ምን ማለት ነው? ኢንዛፍም ማለት ያው ነው። ምንድን ነው? ያው ራስ ምታትም የለውም ስካርም የለውም። ኢንዛፍ ማለትም አለ ትርጉም። አረብኛ እኮ የሰፋ ነው። አንተ ደግሞ ሶስተኛ ያደረከው ማለት ነው። ሶስተኛ ያደረክ ማለት ነው። አው ሂድ ገና እኔ በአንድ ማዕና 10 40 በላይ ቃል አመጣለሁ እችላለሁ። ቆይ ስለዚህ ስካር ቢለው ቆይ አዳም አመጣለሁ። ፕሊስ አዳም አንዴ ቆይ። ምንድነው እሱ? ለገነቱ ሲሆን ሌላ ትርጉም ማይገናኝ ትርጉም አድርጋችሁ ሰጣችሁት። ይህንን ያደረጋችሁበት ምክንያት ምንድነው? እሱ አልሰጠነውም። አታልጣጣውም። ፖለቲካ አትስራ አንተ ራሱ አልሰጠነውም። በትክክል ላዩሰደዑ ዐንሃ በእሷ ስር ያለችዋ ራስ ምታት የላትም። ወላሁም ዐንሃ ዩንዘፉን ስካርም ይንዘፉን ተብሎ አሁን ቆይ አዳምጥ። ይንዘፉን ተብሎ ሌላ ቦታ ላይ አይሰክሩም ተብሎ ፕሊስ ሚፍታ አንዴ አይሰክሩም ተብሎ የተፈታ በምድራዊ ማና ላይ አንድ ጥቅስ ጥቀስልኝ። እሺ በቁርአን ውስጥ አንድ ፕሊስ አዳምጥ። አይደለም ሚፍታ ምድራዊ ላይ እኔ አታየው። ቆይ ምን ተብሏል? ምድራዊ ላይ ምድር ላይ ለምሳሌ ያ ስካር ለመሆኑ የምድር ላይ ስካር ተብሎ እንደሚጠራ ነው ያሳየው አይደለ? አይ በገነትም ደግሞ ስካር ነሰሰርሊ እንደዚህ አይደለም ብለህ ይህንን ቃል ተጠቅመዋል አይደለ? እንደዛ ከሆነ በምድር ላይ ይሄ ቃል ለስካር የዋለበትን ክፍል አሳየኝ አልኩ። ሌላ ቦታ ላይ አልመጣማ። የመጣ ነገር ስለሌለ ነው። ወአንቱም ሱካራን አለና በቃ ቴንኪው። ስለዚህ በምድር ላይ ትክክለኛ ቃሉ ስካር ሆኖ ሳለ እናንተ ፕሊስ አንድ አዳምጥ። ነሱ ላይ በመጣች አዳምጥ። በምድር ላይ ከሌለ ስለዚህ በመጣችሁ መልኩ እናስሄዳታለን። ኖ ቀጥፋችሁበታል። ትርጉሙን ለማያውቀው ህዝብ ወላሂ ለዓዚም አልቀጠፍንም። የአረብኛ ቋንቋ ከፍታ አሳየን። ወንድ ከሆንክ አሳየን። የአረብኛ ዲሽክነሪ ከፍታ አሳየን።
አዳንት ቆያት እንድትረዳ እንትናችሁ ፓኒክ የአረብኛ አታል ዲክሽነሪ ክፈት፣ ፕሊስ አንዴ ክፈት የአረብኛ ዲክሽነሪ። አዳንት ቆይ አንዴ እሺ ኢንዛፍ ኤኒዌይስ ኢስዳዕ የምትለውን የአረብኛ ቋንቋ በዲክሽነሪ አስረዳ። የነዘፉን የሚለውን አሁን ማምጣት አልቻልክም። ስለዚህ እኮ ክፈት። ማምጣት እኔ እኮ በቁርአን ፈሰርኩልህ እኮ ዲክሽነሪ ክፈት። እኔ ቁርአን ላይ ፈሰርኩልህ። ቁርአን ላይ ክፈት ፈሰርኩልህ። በቃ ቁርአን ላይ ፈሰርኩልህ። ሰዋሰው ነው። ቁርአን ላይ ቁርአን ራሱ ለዛ ነው ፈሰርኩልህ። በአረብኛ ግልጽ በሆነው በአረብኛ ቋንቋ አወረድ ነው ያለው ኻሊቁ። ብዙ ሚስጥር ስላለው ነው። አላህ ይጠውለው ብረክ አንዴ አትረብሰው። ብዙ ሚስጥር ስላለው ነው ጋሺ እኮ ነው። ብዙ ሚስጥር እንዳለው ቁርአን በጣም ብዙ ሚስጥር ስላለው ነው። ለምን ትንጫጭ? ኢና አንዘልናሁ ቁርአናን ዓረብያን ሊቀውሚ ያዕለሙን እኮ ትንጫጭ። አረብኛ አድርገን አወረድ ነው ብዙ ሚስጥር ስላለው ነው። ለምን ትንጫጭ? የአረብኛ ፕሊስ አዳምጥ። ቋንቋዎች እንደ አረብኛ የሰፋ ኧረ በእናትህ ኧረ አዳምጥ። ቆይ እንደ በእናትህ አረብኛ የሰፋ ቋንቋ እንደ አረብኛ የሰፋ ቋንቋ ምንድን ነው? እሱ ሊሞት ነው እንዴ? አረብኛ ሚስጥር አለው። ሚስጥሩን ደግሞ እኮ እያወጣው ነው። ለምን እሞታለሁ? ግልጽ ነገር ነው እየነገርኩ ያለሁት። አስጨርሱት። እውነት እኮ አይወደድም እዚህ ምድር እኮ ላይ አስጨርሰኝ እኮ አንተ አሁን አስጨርሰው። ስለ ቋንቋ ስለ ምን ቃል ሆናችሁ ሰዋዊ ኧረ እዛ በእናትህ ምንድን ነው የሚጮኸው? ተረጋጋ እንጂ። ኤኒዌይስ ዋና ፖይንታችን እኛ ይሄ አልነበረም። እንደዛ ብትሄድ ግን እኔ በቃሉ ልጫወትብህ እንደምችል ላሳየህ ነው። የለም ብለህ ከመሰከርክ በኋላ ቋንቋ ብዙ ነው፣ ሰፊ ነው። አንተ ለምትፈልገው የሆነን ቋንቋ እንደፈለገ የምተረጉም ከሆነ ሌላ ቦታ ላይ ደግሞ እንደዛ ማይውል ከሆነ ውችዝ ዲሲቭ እያደረጋችሁ መሆኑን ሰውን ማሳያ ነው። ሰዎችን እያጭበረበራችሁ እንደሆነ ሌላ ቦታ ላይ የትም ቦታ ላይ ይህንን ቃል ለስካር ማትጠቀመው ከሆነ ገነት ላይ ሲሆን ግን ይህንን እንጠቀማለን ብለህ ካልክ ሰዎችን እያጭበረበርክ ነው ማለት ነው። ሰዎችን እያታለልክ ነው። ይህ ግልጽ የሆነ ሰዎችን የማጭበርበሪያ መንገድ ነው። ኤኒዌይስ ሰዓቱ ሄዷል። እኔ ቢበቃኝስ? ቀጥሎ ብራዘሪ ገና ነው እንማር እንጂ። ሚፍታ አንተ ሚዩት አድርግ እና ዝም ብለህ ተማር። ጥሩ ነው። ያ እንግዲህ የጀነት ጉዳይ ሲነሳ በነገራችን ላይ ሙስሊሞች በጣም ግልጽ እና የተብራራ ሆኖ የገነት ጉዳይ ተቀምጧል ብለው ነው የሚያምኑት። ነገር ግን ያው ስንጠይቃቸው ስንመረምራቸው በጣም የሚያስገርሙ ነገሮች አሉ። እንግዲህ ሙስሊሞች ተስፋ የሚያደርጓቸው እነዚህን ነው። ምግብ፣ መጠጥ፣ ፍራፍሬ፣ ዛፍ፣ ግመል፣ ፈረስ። አንዴ በእናትህ እስኪ ሚፍታ ምንድን ነው የምትረብሸው? ኧረ በእናትህ እንትን አለ እኮ ቆይ ያ ተራራው ገነት የሚገባው ተራራ ገነት ይገባል። እፎይ ወይም ክርስቲያን ቤተሰብ እኛ እኮ ወይም እኔ እያወራው ያለሁት ስለ ተራራው አይደለም። የምሬን እኮ ነው። ተራራ ይኸውልህ አዳምጥ። አንተ እዚህ ቁጭ ብለህ ተራራው ቀድሞ ገነት ሊገባ ነው። ዱኒያ ላይ እኮ ነኝ። ወደዚች ዱኒያ መጣኝ ፈጣሪ አይደለም ተራራ ሌላንም ነገር ስልኬ ቻርጅ ሊዘጋ ነው። ተራራ ሊገባ ነው ቀድሞ። አንተ አሳየው። አንድ ጥያቄ ይፈቀድልኛል? አንዴ ስልኬ 1% ነው፣ ሊዘጋ ይችላል ስልኬ። ቆይ ይሄን አዳምጠው፣ እስከዛ ቻርጅ አድርጌዋለሁ። እሺ ይችን አዳምጣት። እነዚህ ተራራዎች ጀነት ይገባሉ? እነዚህ ይሄ እንዳለ 7 ኪሎ ሜትር የሚሆን ርቀት ከዱንያ ተራራዎች ይህ ብቻ ነው ጀነት የሚገባው። ጀነት ሙሉዋ ተራራ የላትም፣ ሜዳማ ነች፣ ወንዞች ስንት መቶ ሺህ ብር ከፍሎ ተራራ ገነት ሊገባ ነው ብሎ ሲመለከት ተመስጦ ወላሂ ይገባል። ያው አንድ ጥያቄ ከፈቀዳችሁ ከግማሽ ሚሊዮን ብር በላይ ከፍሎ በእናትህ ተራራ ገነት የሚገባው አንተ ነህ እያለ ተራራውን ሲሾው ይሄንን ተራራ ገነት እንደሚገባ ካየውን የገነት እስልምናን አልፈልግም አስባል። የሆነ ጭጭስ ያለች እኮ የሞተ ተራራ እኮ ነች። መለስ አድርግ እናሳያቸው። እቺ ተራራ ተመስጠው በቃ
እፎይ ወይም ክርስቲያን አንድ ጥያቄ ይፈቀድልኛል? ቆይ እጠይቃለሁ። ቆይ ሚፍታ እንዴት ትጠይቃለህ? 7 ኪሎ ሜትር የምትሞላ ተራራ ነች። አንተ ብቻ ዝም ብለህ አይ ሚፍታ እዚህ ዋንዴ ሚፍታ ዋንዴ አንተ ተራራዋ ቀድማ ልገባ ነው ተብላል። እነዚህ ተራራዎች ጀነት ይገባሉ? እነዚህ ይሄ እንዳለ 7 ኪሎ ሜትር የሚሆን ርቀት ከዱንያ ተራራዎች ይህ ብቻ ነው ጀነት የሚገባው። ጀነት ሙሉዋ ተራራው ላይ አትይዘው ነበር። እችን የመሰለ ተራራ እንግዲህ ገነት ትገባለች። አዳሜ እንቁልልጬ ነው ተራራ ብራዘሬ። ለምን የመሰለ ተራራ እያየሃት ነው? ተራራ አንድ ጥያቄ እንጠይቅህ እፎይ። ትጠይቃለህ? ይሄን የመሰለ ተራራ አይ ቲንክ ክርስቲያን ዘጋበት። እፎይ ልጠይቅህ ብራዘሬ። ምንድን ነው? እስኪ ባትሪ ዘግቶበታል። ቪዲዮ አብራና ተላጃውን ፍሪጁን ብቻ ሳየኝ ውስጡ ምን እንዳለ በጌታ ስም። የኔም ፍሪጅ ነው? አዎ ቪዲዮ አብረህ እሱን ብቻ ሌላ አልፈለግም። ምን ያደርግልሃል? ምን ያደርግልሃል? ጀስት እኔም የሚነዳኝ ኃይል አለ፣ አንተንም የሚነዳ ኃይል አለ። ያ ኃይል ሰይጣን። ኧረ ተው ተው፣ እኔ ከሰይጣን የተገላግሽ እውነትህን ነው። እስኪ በጌታ ስም ብራዘሬ ይህን ብቻ አድርግልኝ። ለምን ነው ማሳየህ? ፍሪጅ ውስጥ የሆነ ነገር አለ። አንተ አሁን እየተጓዝክ ያለው የሆነ የሚገፋፋህ ኃይል አለ። እውነታ ሳይሆን የተሳሳተ መንገድ እየገፋፋህ ነው። እንደ መሐመድን ገፋፍቶ እዛ ተራራ ላይ ያወጣው ሴጣንን እኔ እየጠለስኩት ነው። ለምን የሚገፋፋኝ? እኔ ፍሪጅህን ብቻ ሳይ ቪዲዮ አብርተህ እኔ ጀስት ላሳይ። ለምንድን ነው ማሳየህ? ትቀልዳለህ? አንተ ጨብሰህ ነው። ዛሬ ደግሞ ምንድን ነው የመጣብን? ክርስቲያንና ቤላ አንድ ነገር አትሉኝም? እንደ ሚፍታን ወይ ብራዘር፣ የሰው ልጅ ነን። ሁማኒቲ ምን የሚባል ነገር አለ መሰለህ? ኧረ ምንም የሚባል ነገር የለም። መተኛት ጥሩ ነው። ሰው መምሰል ሳይሆን ሰው መሆን አለብህ። ሰው መምሰል ሳይሆን ሰው መሆን አለብህ። አንተ ደግሞ ደናደር የጌታ እሺ ብራዘር፣ ያለ ደናደር። እኛ ሙስሊሞች እናከብረሃለን፣ አንሳደብም። ግን እውነት እጸልይላችኋለሁ ካላችሁበት እንድትወጡ ክርስቶስን እንድታገኙ የእግዚአብሔር ልጆች እንድትሆኑ። የማረበው ግለሰብ ምንም አላውቀው ስለ እስልምና እኔ እጸልይልሃለሁ ጌታን። ምክንያቱም ጥሩ ቮልካ ብላክ ሻምፓይ ብዙ ነገር እኔ ነኝ የምጸልይልህ። አሁን ካለህበት ወጥተህ የእግዚአብሔር ልጅ እንድትሆን፣ ከባርነት ነፃ ወጥተህ የመንግስቱ ወራሽ እንድትሆን፣ በገነት ይሄን ያህል ወሲብ አገኛለሁ ተታራራ ጋር ብሬ መሐመድ ራሱን ሊያጠፋ እንድገባ ጸሎት አደርግልሃለሁ። ትገባታለህ። አይዞህ በስጋሽም ድንግል ነሽ። ይህ ዘወትር ጸሎት ነው። ግን መሀል ጋር ብዙ እንትኖች አሉ፣ ኩዌሽኖች፣ ጥያቄዎች አሉኝ። እኔ ስለ ክርስትና አንተ አታስተምረኝም። ገብቶሃል አይደል? ብዙ ተምሬ አጥንቻለሁ። ግን ይሄ ነው አልልም። እፎይ ገብቶሃል? ጥያቄ አለሽ? አሁን ሌላ እኔ አሁን ቪዲዮ ነው የፈለከው። የኔን ፍሪጅ አላሳየህም። ዋን ኤግዛምፕል የሚገባባል ነገር አለ እኮ አልኩህ። እኔ ጨብሼ ነው፣ አንተም በጣም ከኔ ኦቨር ስለሆንክ የሚገፋ። ኧረ ተው፣ ቆይ ቢሊ። ኦኬ ክርስቲያን ተመለሰ። አይ ከቆየ እንዳያስወርደን ብዬ እንዴት አመሻችሁላችሁ። ጥያቄ ካለ ነው ሚፍታ እንትን እያልክ ስለሆነ እየመሸ ስለሆነ የኔ ፍሪጅን እሷ ነው የምትቆጣጠረው። አንድ ቤት ናችሁ? አዎ ጎረቤት ነን። እቃ እሷ ጋር ነው እየወሰድኩ ማስቀምጠው። እንደዛ ከሆነማ ከባድ ነው። እኔ ብቻዬን ልደቅስ፣ አንተ ተመቻችተሃል። እፎይ ኧረ ሼም ነው ጌታ። ምንድነው እሱ የምትደቅሰው? የምትመቻቸው ምንድነው? እኔ እኮ እቃ ማስቀምጠው ምግብ፣ ወጥ ምናምን እሷ ጋር ነው አልኩህ። 80 ነች? እሷ የልጆች እናት እኮ ነች። የማን እናት? የልጆች እናት ነች። ባለትዳር ነች።